ኦኬ እንኳን ደህና መጣችሁ ሁላችሁንም ብያለሁኝ። የዛሬ ቶፒካችን ምንድነው? እሱ ሙስሊሞች ደጋግመው መጽሐፍ ቅዱስ ተበርዟል የሚል ክሌም ያነሳሉ። መጽሐፍ ቅዱስ ተበርዟል የሚል ክሌሞች ደጋግመው ያመጣሉ። ይሄንን ክሌማቸውን እናፈርሳለን ማለት ነው። ሙስሊሞች አንድ የሚመሩበት ነገር አለ። እሱ ምንድነው? ቁርአን። ሁለተኛ ሐዲስ አለ የሚመሩበት። በዋናነት ግን ቁርአን እንደመሆኑ አንድ አካል የሆነ ነገር ተበርዟል ሲል ቤዝ የሚያደርግበት ነገር ያስፈልገዋል አይደለ? እኔ ለሙስሊሞች አሁን የትኛውንም ሊቅ ብጠቅስ አይቀበሉኝም ከሙስሊም ካልሆነ። በዓለም ላይ ያለ የሚባለውን ሊቅ ብጠቅስ ከመሐመድ ይልቅ ለነሱ ሊቅ አለ? ከመሐመድ እና ከሌሎች ሊቅ ከተባሉ ማንን ነው የሚቀበሉት? እንዳለ የኢትዮጵያ ሊቃውንቶችን ብጠቅስ፣ እንዳለ የክርስቲያኖችን ሊቃውንቶች ብጠቅስ መሐመድን ነው የሚሰሙት ወይንስ እነኚህ የክርስቲያን ሊቃውንቶችን ነው የሚሰሙት? ማንኛውን ነው የሚሰሙት? ሙስሊሞች የዓለም ላይ ያሉ ክርስቲያን ሊቃውንቶችን ብጠቅስ መሐመድን ይቀበሉና የክርስቲያኖችን ሊቃውንቶች አንቀበልም ነው የሚሉኝ አይደለ? ስለዚህ እኔ የምጠቅሰው ማንን ይሆናል ማለት ነው? መሐመድን ይሆናል። ራሱ መሐመድ ምን ብሏል ስለ መጽሐፍ ቅዱስ? መጽሐፍ ቅዱስ ላይ እግዚአብሔር ስለ መጽሐፍ ምን ብሏል የሚለውን ብጠቅስ ሊቀበሉኝ አይችሉም። ማለት ተበርዘዋል ነው የሚሉኝ። ስለዚህ የትኛው መጽሐፍቶችን ብጠቅስ አይቀበሉኝም ማለት ነው። ስለዚህ ማንን ጠቅሳለሁ? አላህን ጠቅስባቸዋለሁ። እነሱ አላህ ብለው የሚያምኑትን ቁርአናቸውን ጠቅስባቸዋለሁ። ቁርአናቸውና አላህን ዝና ውሽዝ አላህ ብለው ስለሚያምኑ አልተበረዘም ካለ የትኛውንም ስኮላር ቢጠቅሱ በሁለት አጣብቅኝ ዲሌማ ውስጥ ይገባሉ። መጽሐፉ ከተበረዘ አላህ አልተበረዘም ካለ አላህ ይህ አዋቂ ይሆናል፣ ማያቅ ይሆናል ማለት ነው። ስለዚህ አምላክ መሆን አይችልም። መጽሐፉ ተበርዞ አላህ አልተበረዘም ካለ ሙስሊሞች ትክክል ይሆኑና አላህ ግን ስተተኛ ይሆናል። በደንብ አስተውሉ። መጽሐፉ ተበርዟል እንበል። መጽሐፉ ተበርዟል፣ አላህ ግን አልተበረዘም ካለ፣ ሙስሊሞች ደግሞ ተበርዟል ካሉ፣ ሙስሊሞች ከተለያዩ ክርስቲያን ኤቴስቶች ምናምን ከሌላ ስኮላሮች ሰብስበው መጽሐፉ ተበርዟል ካሉ፣ አላህ ግን አልተበረዘም ብሎ ተናገረ፣ ሙስሊሞች ትክክል ይሆኑና አላህ ስተተኛ ይሆናል። መጽሐፉ ካልተበረዘ አላህም አልተበረዘም ካለስ ሙስሊሞች ስተተኛ ይሆናሉ። በሁለቱም መልኩ ይመታሉ ሙስሊሞች። ተበርዟል በሚለውም ይመታሉ፣ አልተበረዘም በሚለው ደግሞ ካልተበረዘ በመጽሐፉ ይዳኙና ስተት ይሆናሉ። የእስልምና አጣብቂኝ ወጥመድ ውስጥ ይገባሉ ማለት ነው። ስለዚህ ኮት የምናደርገው ነቢያቸውንና ኮት የምናደርገው ቁርአናቸውንና ኮት የምናደርገው ሐዲሳቶቻቸውን ይሆናል ማለት ነው። ስለቀደሙት መጽሐፍቶች ምን ብለዋል የሚለውን ማለት ነው። በእንደዚህ የተመለከትነው እንደሆነ አንድም ቦታ ላይ የቀደሙት መጽሐፍቶቻቸው ተበርዟል የሚል ሽታውም የለም። ኢንዲቴል እናየዋለን ማለት ነው። ክርስቲያን እንደ መግቢያ ያህል ዛሬ የሰራሁትን ቪዲዮ አሳያቸው፣ ሪፖስት ያደርጉት። እስከዛ ኮፒ ሊንክ አድርጎ አይስ በደንብ አካችሁ። እንደ ቃል ኔትወርክ የሚያስጠላኝ የለም። ባይዘ ሁሌ ገብቶ ነው ቤት ጨለማ ነው። እንትኑን አስተካክለው አንድ ወይንም ምን ይላል ሞክረው። ትልቁ ላይ ሆነና አንተ መጀመሪያ ጤና ይስጥልን። እፎይ ሰላም ነው? ሰላም ነው። ስላገኘው ደስ ብሎኛል። ሰላም። አንዴ ቆይ። ሰላም
ኦልራይት። እሺ እችኛዋን አንዴ እንስማት። ቆይ አስቀጥለው ክርስቲያን። እሺ ታፕታፕ ኮፒ ሊንክ እያደረጋችሁ እስከዛ ሙስሊሞች ከቁርአናችሁ ውስጥ የጋኔንን ምዕራፍ ሱረቱ ጅን 72ኛውን ማለት ነው ማን እንደጻፈ ሪፖስት አድርጉት። አካውንቴ እንዲነሳ ነው። አካውንቴ ተመቷል። ሪፖርት በጣም ብዙ አለበት። ሪፖስት አድርጉት። እሱ እንደ መግቢያ ነው። ሙስሊሞች ክሌም የሚያደርጉት ጥያቄ አለ። ምንድነው እሱ? መጽሐፍ ቅዱስም ማንጻፈው ደጋግመው ይጠይቃሉ። ከመጽሐፍ ቅዱስ ውስጥ መጽሐፍ ቅዱስን ጻፊያን ለምሳሌ ሙሴ መጽሐፍ ማን የጻፈው? 5ቱን የሙሴ መጽሐፍቶች ማን የጻፈው? ማስረጃ ይላሉ። ቴንኪው። እኛ ማሳየት እንችላለን። እውነት እነሱስ ማሳየት ይችላሉ ወይ? የምናያቸው ይሆናል ማለት ነው። ዲቴል እናያቸዋለን እያንዳንዶቹን። ቅድም እንዳልኳችሁ ግን የትኛውም ስኮላር ከመሐመድ በላይ ስኮላር የለም ለሙስሊሞች። የትኛውም መጽሐፍ ከቁርአን በላይ የለም ለሙስሊሞች። ስለዚህ አፒል የምናደርገው ወደ ቁርአንና ወደ መሐመድ ይሆናል ማለት ነው። ስለዚህ ቁርአን ላይና በመሐመድ ላይ ምን ብለዋል ስለዚህ ጉዳይ የሚለውን እንዲቴል የምናያቸው ይሆናል ማለት ነው። እና ወንድማችን እንኳን ደህና መጣ። ክርስቲያን ነው ሙስሊም ነው? ኧረ ክርስቲያን ነኝ እኔ። ሰላም ልል ነው እኔ የገባሁት። ሰላም ነው ወይ? እየሰማሁ ነው ከታች። በጣም ብዙ ነገር እኔ እየቀሰምኩ ነው። የማላውቀው ነገር ብዙ አግኝቻለሁ እዚህ። በጣም ጥቅም አግኝቼበታለሁ መከታተል። ኦኬ እሺ። ቃል እንኳን ደህና መጣ። ሰማለሁ። ያ ይሰማል። ወይ ቃል ሰላም ነው። እንኳን ደህና መጣ ወንድማችን። አይሰማም? አይ ቲንክ እየተሰማው አይደለም ማለት ነው ቃል። ኦኬ እሺ፣ አስጀምረው ክርስቲያን። ኦኬ የዛሬ ቶፒካችንን እንደነገርኳችሁ ምንድነው እሱ? ያንተ ኔትወርክ በቃ አስቸጋሪ ነው። አሁን በመሀል ታወራለህ ደግሞ ቆይተህ። ኦኬ የዛሬ ቶፒካችን ምንድነው እሱ? እንደነገርኳችሁ በቁርአን ውስጥ በተለያየ ቦታ ላይ የመጽሐፉ ሰዎች በመጽሐፉ እንዲሰሩ የሚናገር ክፍሎች አሉ። አንዴ ሱራ 5:66 ክፈተው ክርስቲያን። ሙስሊሞች ክሬ የሚያደርጉት በሙሉ ውድቅና ስህተት እንደሆነ ዛሬ እንዲቴል የምንመለከት ይሆናል ማለት ነው። አንድም ቦታ ላይ ተበርዟል የሚል የለም። መጽሐፍ ቅዱስ ሙሉ ለሙሉ ጠፍቷል፣ ተበርዟል፣ እንደዚህ ተቃጥሏል ምናምን የሚሉ ተረት ተረቶችን እዛ አካባቢ ሲተረቱ እንሰማቸዋለን። ወይ እንደዛ ካላችሁ አላህን ውሸታም ስለምታደርጉት እናመሰግናለን ብለን የምናልፋቸው ይሆናል ማለት ነው። እንዲቴል በዚህ ጉዳይ ላይ እንሄድበታለን። መጽሐፉ ጠፍቷል፣ ተበርዟል፣ ተቃጥሏል ወዘተ ሲሉ ይሰማል። እንደዛ ከሆነ አላህ ውሸታም ይሆናል። ሙሐመድም ሐሰተኛ አላህ የሚባል አካል ካለ የተናገረው ውሸት ይሆናል ማለት ነው። ውሸታም የሆነ አምላክ ደግሞ ሊመለክ አይገባም ማለት ነው። ሙሐመድም ሐሰተኛ ነብይ ይሆናል ማለት ነው። እነሱም ተውራትና ኢንጅልን ከጌታቸው ወደ እነሱ የተወረደውን መጽሐፍ በአቋቋም ወይንም በሰሩበት ኖሮ ከበላያቸው ከእግሮቻቸው ስር በተመገቡ ነበር። ከነሱ ውስጥ ትክክለኞች ህዝቦች አሉ፣ ከነርሱ ውስጥ ብዙዎች የሚሰሩትን ነገር ከፋ ይላል። ስለዚህ ተውራትና ኢንጅል አላቸው ሰዎቹ። ከሰሩበት ይጠቀሙበታል፣ ካልሰሩበት አይጠቀሙበትም ነው። ሲላው መጽሐፉን ይዘው ሰዎች ሊሰሩበት ይችላሉ፣ ላይሰሩበት ይችላሉ። ይሄ ሰዎቹ ነፃ ምርጫ ነው። መጽሐፉ ካሌለ መጽሐፉ ባይኖር ኖሮ መጽሐፉ ቢበረዝ ኖሮ ኢንጂልና ተውራት ባይኖር ኖሮ በሰሩበት ተብሎ ባልተነገረ ነበር። ባይበርዙት ተብሎ ነበር የሚነገረው ማለት ነው። ባይጠፋ ባይቃጠል ተብሎ ነበር የሚነገረው። ሙስሊሞቹ እንደሚሉት ከሺህ ዓመታት በፊት ከመሐመድ በፊት መጽሐፉ ጠፍቶ ተቃጥሎ ቢሆን ኖሮ መጽሐፉን ለምንድን ነው ስሩበት ተብሎ የሚነገረው? ስሩበት ተብሎ በፍጹም ሊነገር አይገባም ነበር ማለት ነው። መጽሐፉ ግን ስላልተበረዘ ስላልጠፋ ምን ተብሎ ተነገረላቸው ማለት ነው? ቢሰሩበት ይጠቀማሉ ተብሎ ተነገረ ማለት ነው። ስላልጠፋና ስላልተበረዘ አንድ ማስረጃ የለም በቁርአን ውስጥ መጽሐፉ አዲስ ኪዳን ወይንም ደግሞ ኢንጅል የሚሉት ተበርዟል የሚል አንድም የለም፣ ሽታውም የለም ማለት ነው። ኢንጅል ተበርዟል ጠፍቷል የሚል ሽታውም የለም። ስለዚህ አላህ 114 ምዕራፍን ሲያወርድ
አንድም ቦታ ላይ የቀድሞዎቹ መጽሐፍቶች ስለተበረዙ ነው ቁርአንን ያወረድኩት ባላለበት ላይ መጽሐፉ ስለተበረዘ ነው ቁርአን የወረደው ማለት ስህተት ነው። ሱራ 6 157 ና ሊክፈትን ክርስቲያን ቁርአን የወረደበት ምክንያት ምንድን ነው? እሱ ከ155 አካባቢ ጀምራ አድርገልኝ። ኔትወርክ መሰለኝ ነው ሳስገባቸው ያስወጣቸዋል። አንብበው። ኦኬ ሱራ 6 155 ጀምሮ እንደዚህ ይላል። ይህም ያወረድነው የሆነ የተባረከ መጽሐፍ ነው፣ ተከተሉትም ይታዘንላችሁም ዘንድ ተጠንቀቁ ይላል። 156 ላይ ያወረድነው ይሄ የወረደው የተባለው እንግዲህ ቁርአን ነው። ስለ ቁርአን እያወራ ነው። ምንድነው እሱ? እንዲታዘንላችሁ የተባረከው መጽሐፍ አውርደናል እያለ ነው። ምን እንዲባል? እንዲታዘንላችሁ የተባረከው መጽሐፍ አውርደንላችኋል እያለ ነው። ሰው ቀጣይ ግን ምንድነው እሱ ያለው የሚለውን ተመልከተው። ያወረድነውም መጽሐፍ የተወረደው ከበፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባችን ዘንጊዎች ነበርን እንዳትሉ ነው። ቁርአን የወረደው ለምንድን ነው? እሱ አስቀድሞ በሁለቱ ጭፍሮች ላይ መጽሐፍ ወርዶ ነበረ። በደንብ አስተውሉ። እናንተ ከንባባቸው ዘንጊዎች ነን እንዳትሉ ብቻ የወረደው ለምን? እነኛ በማያውቁት ቋንቋ አረቦቹ ባልሆነ ቋንቋ ስለወረደ እነሱ ከሚያነቡት እንረሳለን እንዳትሉ ነው ቁርአን የወረደው። ቁርአን ተበርዞ ነው ይላል? ኮመንት ጻፉልኝ። ተበርዞ ነው የሚለው ወይንስ እነኛ ጋር የወረደው መጽሐፍ ምን ስለሆነ እነሱ ጋር ብቻ ነው የተሰጣቸው መጽሐፍ ለእኛ አልተሰጠንም እንዳትሉ ብቻ። ሎክ ያወረድነው መጽሐፍ የተወረደው ከፊላችን በሁለቱ ጭፍሮች ላይ ብቻ አስምሩበት። ምን ብቻ ላይ ነው እንዳትሉ፣ እነኛ ላይ ብቻ ነው እንዳትሉ። ተበርዞ እነኛ ጋር ስለተበረዘ ነው መጽሐፉ እናንተ ጋር የወረደው አላቸው አላላቸው? ምንድን ነው ያላቸው ታዲያ? ለእነሱ ብቻ ነው መጽሐፍ የተሰጠው ለእኛ አልተሰጠንም እንዳትሉ። ይኸው እናንተ በምታውቁት በአረብኛ ሱራ 14 እንደሚናገረው እንዲሁም 43ኛው 3 አካባቢ ላይ በአረብኛ ለእናንተም ወረደላችሁ ነው፣ ትርጉም አደረግኩላችሁ ነው። ለእነሱ ለሁለቱ ጭፍሮች ወርዶ ነበረ፣ ለእናንተም ደግሞ ይኸው መጽሐፍ ወረደላችሁ ነው። ከፍ አድርገው ቀጥል፣ አንብብ። ሚዩት ነው። ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው። ስለዚህ ከጌታችሁ ግልጽ ማስረጃ መምሪያም እዝነትን በእርግጥ መጣላችሁ። በአላህም አንቀጾች ካስተባበልና ከእርሷም ከዞረ ሰው ይበልጥ በዳይ ማን ነው? እነዚያ አንቀጾቻችንን የሚተዉትን ይተዉት በነበሩት ምክንያት ብርቱ ቅጣትን በእርግጥ እንቀጣቸዋለን። አንቀጾችም ያስተባብሉትን ይቀጣቸዋል። ቁርአኑ የወረደው ግን ምንድነው? እሱ አለ እኛ ሎክ እኛም ወይም አለ እኛ መጽሐፍ በእኛ ላይ በተወረደ ኖሮ ከነሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው። እነሱ መጽሐፍ ተሰጥቷቸዋል። መጽሐፍ ስለተሰጣቸው እየተመሩበት ነው። እኛ መጽሐፍ አልተሰጠንም፣ ስለዚህ እኩል አይደለንም እንዳትሉ ይኸው ለእናንተ መጽሐፍ ተሰጣችሁ። ምን ቁርአን መጽሐፉ ስለተበረዘ አይደለም። አይ እሱን እንድታረሙ ይኸው መጽሐፍ መጣላችሁ አይደለም ያላቸው። ከነሱ እኩል እንድትሆኑ ከነሱ እንዳታንሱ ለእናንተም ይኸው መጽሐፍ ተሰጣችሁን። አላህ ታዲያ ይህንን ሳቅ ነው የሙስሊሞችን አህል መጽሐፍ ተበርዟል 24 ሰዓት የሚጮሁትን ሳቅ ነው። መጽሐፉ የተወረደው ከነሱ እኩል እንድትሆኑ ነው ብሎ ያላቸው አላህ የሙስሊሞችን ጭንቅላት አህል ስለማያውቅ ነው። ተበርዟል እንስማማ በሙስሊሞቹ ንግግር። ስለዚህ አላህ ውሸታም ነው ማለት ነው። አላህ ስተተኛ ነው ማለት ነው። አላህ የሙስሊሞችን አህል አያውቅም ማለት ነው። ሙሐመድና አላህ ተብዬዎቹ ዛሬ ያሉትን ቀጣፊ ኡስታዞች ያህል እውቀት የለውም አላህ እያሉን ነው። ይሄ ብላስፊሚ አይሆንም? ይሄ ንቀትና ስድብ አይሆንም? ለአምላክ እንደዚህ ይነገራል? ሙስሊሞች
አምላካችን አያውቅም እኛ ነን ከአምላካችን ይልቅ የምናውቀው ስትሉ እኔ መጽሐፍቶቼ አይበረዙም ከነሱ እኩል እንድትሆኑ ለእናንተ በአረብኛ ወረድኩላችሁ ሲል ኖ ተሳስተሃል፣ አንተ የበፊቶቹ መጽሐፍቶቼ ተሳስተዋል፣ ተበርዘዋል፣ ጠፍተዋል፣ ተቃጥለዋል ስትሉት አምላካችሁን እያረማችሁት ነው፣ እያስተካከላችሁት። ለካ እናንተ ትሻላላችሁ ካላ እያስተካከላችሁት ነው። ኮሬክሽን እየሰጣችሁ ነው ላላ ኖት እያያዘ ትክክል ናችሁ እያለ ኖት እንዲጽፍ ነው። እናንተን ነው የሚያመልከው አላህ፣ እናንተ ናችሁ እሱ የምታመልኩት። አላህ ለእናንተ ነው የሚታዘዘው፣ እናንተ ናችሁ ለእሱ የምትታዘዙት። እናንተ ናችሁ በእሱ የምትመሩት፣ እሱ ነው በእናንተ የሚመራው። እናንተ ጋር ላለው ይሄን ያወረድኩት ከበፊቱ ጋር ካለው ከወረደላቸው ሰዎች ጋር እኩል እንድትሆኑ ነው ሲላችሁ፣ እናንተ ደግሞ ኖ ለእኛ ጋር የወረደልን የበፊቶቹ መጽሐፍት ስለተበረዙ ነው። እያረማችሁት ነው፣ እያስተካከላችሁት ነው። አላህ የአዋቂ መሆኑን እየነገራችሁን ነው። የምታመልኩት አምላካችሁ መሀይም መሆኑን እየጠቆማችሁን ነው። አምላካችሁ ምንም እውቀት ከሌለው ለምን የምትመሩበት ታዲያ? ለምን የምትከተሉት ታዲያ? ለምንድን ነው በእሱ የምትመሩት እሱ የምታመልኩት? ሁለት አጣብቅኝ ውስጥ ትገባላችሁ። መጽሐፉ ተበረዘም አልተበረዘም አጣብቅኝ ውስጥ ትገባላችሁ። አምላካችሁ ብላችሁ የምታምኑት ተበርዟል ስላላለ በሁለቱም ሎጂክ ትመታላችሁ። የሙስሊሞች እውቀት የቱኛው ነው? አላህ ወይንስ ከአላህ ውጭ የተቀዳ ነው? ለሙስሊሞች ትልቁ ስኮላር ማን ነው? ሙሐመድ ወይንስ ኤቴስቶች ናቸው? የኤቴስቶችን ጽሁፎች ወይንም ደግሞ ሌሎች ባይብል ላይ የሰሩ ጥናታዊ ጽሁፎችን ምናምን አርቲክሎችን እያያዙ እየመጡ ባይብል ተበርዟል ማለት የትኛው ነው ለሙስሊሞቹ ግብአት የሚሆነው? መጽሐፍ ቅዱሳቸው አይምን ቁርአናቸው ወይንስ ሐዲሳቸው ወይንስ የሆነ አርቲክል ወይንስ የሆነ ኤቲስቶች የጻፉት ወይንስ አይሁዶች የሆነ የጻፉት ወይንስ እንበዲ የሆነ ኮመንተሪ የጻፈው? ማንኛውን ነው የምትቀበሉት? መሐመድን ወይንስ አላህን ወይንስ ኤቲስቶችን? ማንኛውን ነው የምትመሩበት? በየትኛው ነው የምትተዳደሩት? ግራ ገባን እኮ እኛ ራሱ። መመሪያችሁን ቁርአናችሁን እና ሐዲሳችሁን ዘንግታችሁ እከሌ የሚባል ኤቴስት ስለ መጽሐፍ ቅዱስ እንዲህ ብሎ ጽፏል፣ ስለዚህ ተበርዘዋል ትላላችሁ። ሰዋት አላህ አልተበረዘም ብሏል፣ አላህ ውሸታም ነው ማለት ነው። ቴንኪው መጽሐፉ ተተበረዘ፣ አላህ ውሸታም ነው ማለት ነው። ተውራትን በእጁ የጻፈውን እንኳን አላህ መጠበቅ ማይችል ደካማ ነው እያላችሁን ነው። እናመሰግናለን። ቃሌ አትለወጥም አትበረዝም፣ ቁርአንም የወረደው እዛ ጋር እናንተ እጃችሁ ላይ ካለው ጋር ለሚያረጋግጥ ነው ሲል ኖ ቃልህ ተለውጧል፣ ተበርዟል፣ ተቃጥሏል። ስለዚህ ይሄንን ደግሞ አንድ ኤቴስት ነግሮኛል ካላችሁ እናመሰግናለን። አላህ ምንም አያውቅም፣ ካላህ ይልቅ አንድ ኤቴስት ያውቃል ማለት ነው። ሙሂብ እንኳን ደህና መጣ። አረዲ እንኳን ደህና መጣ። እፎይ ሰላም ብያለሁ። ላይ ምታችሁም ያላችሁ እግዚአብሔር ይመስገን። ሙሂብ አለ ሰላም፣ እንዴት ናችሁ ጀማው? ደህና አለሁ። ሁሉ ሰላም ነው? ሁሉ ሰላም። እንዴት ነህ? ይህን ክፍል እንዴት ታየዋለህ? ባጭሩ እስኪ አብራራልኝ። ገና እየመጣሁ ነው። ባጭሩ ኦኬ። ሎንግ ስቶሪ ሾርት፣ ይሄ ክፍል ምንድነው የሚነግረን? ከዚህ በፊት ሁለት ጭፍሮች ላይ መጽሐፍ ወርዷል። ስለዚህ እኛ ላይ መጽሐፍ የለንም እንዳትሉ ነው ቁርአን የወረደው ይላል። እሺ ከዛ ምንድን ነው የምትለው አንተ? ስለዚህ ሁለቱ ጭፍሮች ላይ መጽሐፍ ተሰጥቷቸዋል አይደለ? ስለዚህ ለሙስሊሞቹ ደግሞ ቁርአን የተሰጣቸው ከነኛ ጭፍሮች እኩል ለመሆን ነው ማለት ነው። ከነሱ እንዳታንሱ። ተውራትና ኢንጂል ተውራትና ኢንጂል እሺ፣ ያው ከነሱ እንዲያናንስ ቁርአን ወርዶልናል ለማለት ፈልገህ ነው? ያ እሺ ከዛ ምንድን ነው እንትኑ ታዲያ? ስለዚህ ተውራትና ኢንጂል ለእነኛ ወርዶላቸዋል፣
እነኛ ጋር እንዳታንስ ደግሞ ከነሱ እኩል እንድትሆን ለእናንተ እነኛ በቋንቋቸው ስለሚያነቡ እነኚህ ደግሞ አረቦቹ በቋንቋቸው ስለማያነቡ ለእናንተም ከነሱ እኩል ትሆኑ ዘንድ መጽሐፉ የወረደላችሁ ነው። ሚንስ መጽሐፉ ስለተበረዘ ሳይሆን የወረደላቸው የቋንቋ ጉዳይ ይሆናል ማለት ነው። የመተካከል ጉዳይ ከነሱ እኩል ለመሆን ማለት ነው። ያው ምን ይላል ክፍሉ? እኛ መጽሐፉ በእኛ ላይ በተወረደ ኖሮ ከነርሱ ይበልጥ ተውራትን እንሆን ነበረ፣ የተመራን እንሆን ነበረ እንዳትሉ ነው። ምክንያቱም እነኛዎቹ በቋንቋቸው ስለሚችሉት ማለት ነው። ከንባባቸው ዘንጊዎች ነን እንዳትሉ ነው። በተውራትና በኢንጂል እንዲሰሩበት ታዘዋል አለ ሙሂብ። እሺ ተበርዟል ብለህ ታምናለህ? ተውራትና ኢንጂል በደንብ ያውቀዋለሁና አላውቀውም። ተውራት እና ኢንጂል ያው በስም ሲባል ነው የምሰማው። ኦኬ ተውራትና ኢንጂል ምንድን ነው? እንዲሁ ስሙን ብቻ የምታውቀው? ቁርአንም በደንብ አልቀረው። ኦኬ እሺ ልብ በል ተውራትና ኢንጂል ያላህ ቃል ናቸው ተብሎ ይታመናል። አላህ ደግሞ አንድ ቦታ ላይ ተውራትና ኢንጂል አብሶሉትሊ ጠፍተዋል፣ ተበርዘዋል ያለበት ክፍል የለም። በተውራትና በኢንጂል እንዲመሩበት እንዲሰሩ ታዟል። ሁለት ዲሌማ አለ። አንደኛ በተውራት እኛ በኢንጂል ብንሰራ፣ ልብ በል በኢንጂል ስንሰራ በኢንጂል ፍረዱ አለን። ወንጌል ማለት ነው። በወንጌል ስንፈርድ ወንጌል ላይ ክርስቶስ እንደሚሰቀል ተናግሯል፣ እንደሚነሳ ተናግሯል። ስለዚህ ወንጌልን እዘን ክርስቶስ በሱ ፍረዱ ስላለን ክርስቶስ ተሰቅሏል እንላለን። እናንተ ቁርአን እዛ አልተሰቀለም ካላችሁ ችግር ነው። እኛ ፍረዱበት የተባልነው ወንጌል ስለሆነ ማለት ነው። ሁለቱ ጭፍሮች የተባሉት አይሁድና ክርስቲያኖች ናቸው። ክርስቲያኖች በወንጌል እንዲመሩ ታዘዋል። አይሁዶች ደግሞ በተውራት እንዲመሩ ታዘዋል። ይህንን ይበልጥ ግልጽ የሚያደርገው ሱራ 5 ላይ ከ44 እስከ 46 የተውራት ባለቤቶች በተውራት እንዲመሩ፣ የኢንጂል ባለቤቶች ደግሞ ሱራ 5 ከ46 እስከ 47 ተቀምጧል ማለት ነው። ስለዚህ የኢንጂል ባለቤቶች በኢንጂል ፍረዱ ስለተባል ሙሂር አሁን ልብ በል እኛ ጋር ወንጌል በወንጌል ስላለን በወንጌል ፍረዱ ስለተባልን ክርስቶስ ተሰቅሏል ይላል ወንጌል ላይ። ምን ብለን እንፍረድብህ አንተ ነው? ረሂማን ተመለስ። አላይም ሸኘው ሪፖርት እያደረገ ሊሆን ይችላል። ረህማን ሙሂብ ምን ብያውን ልፍረድ እኔ አንተ ላይ? አንተ በእኔ ቦታ ብትሆን ምን ትላለህ? አልገባኝም። መጽሐፉ ወንጌል ተሰጥቶናል። እኛ ወንጌል አለን አይደለ? በወንጌሉ ላይ በሱ ተመሩበት፣ እሱ ባላችሁ ፍረዱ አለን። ወንጌሉ ላይ ደግሞ እኛ ጋር ክርስቶስ ተሰቅሏል ይላል። ስለዚህ አሁን አልተሰቀለም የሚሉ ሰዎችን ሐሰተኛ ነው የምንለው። ኦብቪየስሊ ተሰቅሏል ስለሚል ወንጌላችን በሱ ፍረዱ ስላለን፣ ስለዚህ በእሱ ስንፈርድ ምንድን ነው ያልተሰቀለ የሚል ካገኘን ኮምፕሊትሊ ሐሰተኛ እናደርገዋለን ማለት ነው። ሱራ 5 47 አንዴ ክፈትና አንብብለ ክርስቲያን። ረህማ የሚገርም ነው። ተሰጣኝ እኔ መናገር እችላለሁ። ኦኬ ትናገራለህ። አንድ ደቂቃ አብድረሺድ ይቀድማል ይመስለኛል። ከፈቀደልህ ትቀጥላለህ፣ ካልሆነ ግን ከሱ ቀጣይ ነህ። ኦኬ የኢንጂል ባለቤቶችም በውስጧ አላህ ባወረደው ሕግ ይፍረዱ። አላህም ባወረደው የማይፈርድ ሰው እነዚያ አመፀኞች እነሱ ናቸው ይላል። ሙሂብር አየኸው አይደለ? ሙሂብር ይታያል። ስራ ላይ ነኝ። በተቻለኝ አቅም እየተማርኩ ነው። ኦኬ እሺ፣ ወደ ምን ልንበል? እሺ ራይማን ተመለስ። ረህማን አለ
የስ ቀጥላት። እንኳን ደህና መጣ። ምንድን ነው ዛሬ ሪፖርት እያደረክብኝ ነው እንዴ? አረ ሪፖርት እያደረግኩ አይደለም። ለምን ሪፖርት ዛሬማ ተው፣ የሪፖርት እያደረክብኝ መስሎኛል። ከፍቶኛል። 10 እየወጣህ ነበር። አው እየወጣሁ መልስ እየመለስኩለት ነው እንጂ እዚህ ወላሂ ሪፖርት አይደለም። እሺ ጥያቄው እየጠየክ ነበር። ኦልራይት እሺ። የኢንጂል ባለቤቶች በኢንጂል በወረደው ይፍረዱ ሲል ምን ማለቱ ነው? አላህ ወልየሕኩም አህሉል ኢንጂል ቢማ አንዘለላሁ ፊህ ቢለው አላህ በቁርአኑ ላይ ይናገራል። ይሄ ማለት ኢንጂል ሙሳ ጊዜ የነበሩ ሰዎች ወይም በሙሳ ላይ ያመኑ ሰዎች በእነሱ በመካከላቸው ላይ በተፈጠረው ጉዳይ ላይ በኢንጂል ይፋረዱ፣ በኢንጂል ይፍረዱ፣ በኢንጂል ኢንጂል በሙሳ ጊዜ ነበር እንዴ ማለት ነው። ኢንጂል በሙሳ ጊዜ ነበር እንዴ? አዎ በሙሳ ጊዜ ነበር። አላውቅም። ተውራት ማለት ነው። አፍወን ተውራት። አልተሳሳትክም። ምክንያቱም ኢሳ ራሱ የሜርየምና የአሮንና የሙሴ ወንድም ስለሆነ ሜርየም የሷ ልጅ ችግር አፍወን ይቅርታ አልኩ እኮ ወልየሕኩም አህሉል ኢንጂል ሲል ያው ኢሳ ላይ የወረደ ነገር ነው። እሺ ስለ ኢንጂል አውራ። እሺ የኢንጂል ባለቤቶች በውስጡ አላህ ባወረደው ሕግ ይፍረዱ ማለት ምን ማለት ነው እኮ? ይፋረዱ በዛ ላይ በኢንጂል ላይ ይታከም። አሁን ሙስሊሞች በቁርአን ላይ እንደሚዳኙ ኢንጂል ላይ ያመኑ ሰዎችም በኢሳ መመሪያ ላይ ያመኑ ምዕመናኖች ሙስሊሞች በኢንጂል ላይ እንዲፋረዱና እንዲዳኙ ነው አላህ እያዘዘ ነበረው። እናንተ እንደምትሉት ክርስቲያን አይደለም ሙእሚኖችን ነው። ያን ጊዜ ኢሳና በኢሳ እምነት ላይ ያመኑት ሙስሊሞች ነበሩ። አንተ እንደምትል ማን ያለ አይልም። እንደዛ አይልም። ምክንያቱም የኢሳ ማለት እስልምና ስለሆነ ማለት ነው። የኢንጂል ባለቤቶች በኢንጂል ይፍረዱ ነው ያለው አይደለ? አዎ ኢንጂል ምን ብለው ነው የሚፈርዱት እኮ? ኢንጂል ላይ እኮ ነው ያለው ራማ። ስለዚህ የኢንጂል ባለቤቶች በኢንጂል መፍረድ አለባቸው አይደለ? ፈርደው ነበር ነው የሚለው ወይንስ ይፍረዱ ነው የሚለው? ይዳኙ ነው የሚለው። ጎበዝ። ይዳኙና ተዳኝተው ነበር ማለት ምን ማለት ነው? ልዩነቱ ምንድን ነው? ተዳኝቶ ነበሩ አላለም። ወልየሕኩም አህሉል ኢንጂል ቢማ አንዘለላሁ ፊህ አላህ ባወረደው ይዳኙ ይፋረዱ ነው የሚለው እንደ ቁርአን ትርጉም ከሆነ። ስለዚህ ኢንጂል አልተበረዘም አልጠፋም አለ ማለት ነው። አለመበረዙን አያሳይም እንደዚህ ማለቱ። ያኔ አሁን የነበረውን ነው። ስለዚህ በተበረዘ መጽሐፍ ነው በተበረዘ መጽሐፍ ነው ሙሐመድ የኢንጂል ባለቤቶች በተውራትና በኢንጂል ይዳኙ ይፋረዱ ሚለን በተበረዘ መጽሐፍ ነበር ማለት ነው። እናመሰግናለን። ስለዚህ አንተ ካላህ በላይ ታውቃለህ ማለት ነው። አንድ ነገር ልንገርህ። አሁን ሙሐመድ እኮ በተበረዘ መጽሐፍ አላለም እኮ። ከታች ሱረቱል ማኢዳ ላይ እኮ ከላይ ምን እንዳለ እያወራ የመጣውን አንተ ራስህ ያወቅህ አልመሰለኝም። ሙሉውን የፈለከው ይረዳኛል ያልከውን ጥቅስ ጥቀስ። የፈለከውን ማለት ነው። ቁርአን ውስጥ አንድ ቦታ ላይ ልታመጣልኝ አትችልም እኔ ካልኩት ውጭ። አሁን እንጂል ያ በኢሳ ጊዜ የነበረው እንጂል አሁን የለም በእርግጠኝነት ማለት ነው። ስለዚህ ጎበዝ እናመሰግናለን ራይማን። አንተ እንዳልከን ከሆነ እናመሰግናለን። አላህ አዋቂ ነው ማለት ነው። እውቀት የለውም አላህ። እስከዚህ ድረስ ይፍረዱ ከዛ በኋላ ይጠፋል ብሎ ስላላለን ቃደም አንድ ነገር እዚህ ማመን ያለብህ ነገር አለ ሀቢቢ። ምን ልመን አላህ የአዋቂ ስለምታደርግ አንድ ነገር አዳምጠኝ። አንድ ነገር ብቻ ልንገርህ፣ እኔ ከዛ ትቀጥላለህ። ኤኒ ታይም ዝም ብለህ ባወራ ቁጥር እኔ አላህን ውሸታም አደርግሃለሁኝ። አንተ ተበርዟል በል፣ እኔ ደስ እያለኝ አላህን ውሸታም መሆኑን እነግርሃለሁ። አላህ መሳሳቱን እነግርሃለሁ። ምክንያቱም አላህ እንዲህ መናገሩ ኢንጂል ያላችሁ በኢንጂል ፍረዱ ማለቱ
አንተ ተበርዟል በል። ስለዚህ አላህ በተበረዘ መጽሐፍ በተሳሳተ መጽሐፍ ስሩበት እያለን ነው። ለምሳሌ ኢንጂል ላይ ተሰቅሏል ይላል ክርስቶስ፣ ኢየሱስ ተሰቅሏል ይላል ወንጌል ላይ፣ በሱ ተመራበት አለኝ። አንተ ደግሞ ተበርዟል አልከኝ። ስለዚህ አንተን እቀበልህና አላህን ውሸታም አደርጋለሁ። ውሸታምን ደግሞ ምን ታደርገዋለህ? እንዴት ትመራበታለህ? መልዬ መልሼ ቻለንጅ አደርጋለሁ ማለት ነው። ያኔስ ቀጥል። እሺ ማለት ይቅርታ አንዴ ላውራ። ሚውት አታርገኝ። አፍዋን አንዴ አልጨረስኩም። ይቀጥል። ራማን ይቀጥል። አንዴ ላውራ። በመጀመሪያ ጊዜ ወለያህኩም አህሉል ኢንጂል ቢማ አንዘልና ሲል በነብዩ ጊዜ አይደለም። ያኔ አላህ በዛ በነበሩ ጊዜ ኢንጂል ባመነ በነበረ ጊዜ እንጂ በነብዩ ጊዜ በኢንጂል መፋረድ የሚባል ነገር የለም። ምክንያቱም ኦሬዲ ኢንጂልም ተውራትም እንደማይሰራ ይታወቃል በነብዩ ጊዜ። ምክንያቱም በቁርአን ተሽሯል። ኢንጂል ሆነ ቁርአን ኦኬ ተሽሯል። አዳምጠኝ እንዴ ታብቂ ተራ የሚባል ነገር አለ። ተሰማ ደቂ አለም ከሰሩኝ ተራ የሚል አይ ሶሪ ኢንጂል በቁርአን ተሽሯል የሚለውን አሳየኝ። ኢንጂል ኒውት አርጊ እህታችን አለም ከሰሩኝ ተራ የሚባል ነገር ኦኬ ሸኛት ሲባለገንስ እኮ ያው ለአዳምጥ ኢንጂል ባለቤቶች በኢንጂል ይፍረዱ ነው የሚለው አይደል? ምንድን ነው የሚለው ብለዋል እኮ። ስለዚህ በነብዩ ጊዜ የነበሩ ናቸው። አንተ በመጀመሪያ አንተ አንድ ጥያቄ ልጠይቅህ። በነብዩ ጊዜ የነበሩ ክርስቲያኖችን ነው ወይም በአንተ አመለካከት እነሱ አህሉል ኢንጂሎችን ነው በኢንጂል ይፍረዱ ያለው? እንደዛ እያልክ ነው አንተ? በሚገባ አይደለም። ኦኬ ላለመሆኑ ማስረጃማ እኮ እየነገርኩ ነው እኮ። ያን የነበሩ አህሉል ኢንጂሎችም በዛ ላይ ያን ተረተረት ነው አንተ እየነገርከኝ ያለው። አንተ ተረተረት ስቀበል ደግሞ አላህ ውሸታም ነው ማለት ነው። ወረደው መጽሐፋችሁ ላይ እኛ አውርደናል እና አንዘልና እኛ አውርደናል ብሎ ነው ከላይ የመጣው ማለት ነው። እኛ ተውራትንም አውርደናል። በዛ ተውራትም ላይ እንዲታከሙ ያው ተፋረዱ ብለናል። በዛ መጽሐፍ ላይ ማይፋረዱ ወመን ለም يحكم بما انزل الله فاولئك هم الفاسقون ወለያኩም አህሉል ኢንጂል ብሎ እዚህ መጣ። ራማ ተረተረት አታውራ። ኦኬ ተረተረት ነው። ተረተረት አይደለም። ክፍሉ ሚላው እሺ መሐመድ ምንድን ነው ያላችሁ? አዳምጥ። ክፍሉ ሚለው የኢንጂል ባለቤቶች በኢንጂል ይፍረዱ ነው አይደለም? ይፍረዱ ግን በነብዩ ጊዜ የነበሩ ወይም አሁን ያሉት አይደለም። በኢሳ ጊዜ የነበሩ በኢሳ ላይ ያመኑ ማስረጃ የኢንጂል ባለቤቶች ቁርአኑን አሳየኝ። የኢንጂል ባለቤቶች በኢንጂል ፍረዱ ያልኩት በሙሐመድ ጊዜ የነበሩትን አይደለም ያለበትን የቁርአን ክፍል የትኛው ነው? ወይ አንድ ተፍሲር ከፍቼ ላሳይ ወይስ እንዴ? በምን ላሳይ? ተፍሲርማ አንተ ራስህ እየነገርከኝ ነው። ተፍሲር ይላል። እሺ ምኑን ላሳይ? የትኛው የቁርአን ክፍል ነው እንደዛ የሚለው? የኢንጂል ባለቤቶችም በውስጡ አላህ ባወረደው ህግ ይፍረዱ። አላህም ታንኪዩ እሱንማ እኛም እያልን ነው እሱን። ስለዚህ በነብዩ ጊዜ እንዳልሆነ እንዴት ነው ያልተገነዘብከው? ይሄ ነገር በነብዩ ጊዜ ከሆነማ ለምን ቁርአን ወረደ? ወአንዘልና ኢለይከል ኪታብ ቢልሐቅ። ኦኬ ታንኪዩ። ቁርአን የወረደበት ምክንያት ደግሞ ቅድም አሳየው እኮ። ቁርአን የወረደበት ምክንያት ለነኛ ኢንጂል ተሰጥቷቸዋል፣ እናንተ ደግሞ ቁርአን ተሰጣችሁ። ዛቲስ ሌላ ምንም ነገር የለም። ኖ እንደዛ አይደለም። ይሄ ወለያህኩም አህሉል ኢንጂል ሲል በኢሳ ጊዜ የነበሩ ናቸው። በተውራት ማን ነው አንተ በኢሳ ጊዜ የምትለኝ? የትኛው የቁርአን ክፍል ነው በኢሳ ጊዜ ነው ቁርአን ኢንጂል የሚሰራው? በነብዩ መሐመድ አይደለም። ሬህማን እስኪ እንደዚህ ብለህ አስበው እስኪ በህይወት ላልነበሩ ሰዎች በኢንጂል ፍረዱ ተብሎ ይታዘዛሉ እንዴ? በህይወት የሌሉ ሰዎች ይፈርዱ ነበር። ቆይ አንዴ አዳምጠኝ። ይፈርዱ ነበር ቢባል ላለፉ ሰዎች ነው።
ፍረዱ ብሎ ግን እያዘዘ ከሆነ ይሄ ፕሬዘንት ኮንቲኒየስ ቴንስ ነው። ፕሬዘንት ኮንቲኒየስ ቴንስ ደግሞ ለሞቱ ሰዎች አይነገርም፣ በህይወት ላሉ ሰዎች ነው። ስለዚህ በህይወት ለሌሉ ሰዎች ፍረዱ ተብሎ ይታዘዛል። ኦኬ ማስረጃ ላምጣላችሁ። አሁን ኖ ንገረኝ፣ ይሄንን መልስልኝ። በህይወት ለሌሉ ሰዎች ፍረዱ ተብሎ ይነገራል ወይ? መልስ ይሄንን። ሬማን ተመለስ። ሬማን ተመለስ። በህይወት ለሌሉ ሰዎች ፍረዱ ተብሎ ይታዘዛል ወይ? ይሄንን ብቻ መልስ። አሁን አንተ አሁን አንቀጹ እንደ ፕሬዘንት ነው የምናገረው። ስለዚህ በነብዩ ጊዜ አሁን በዛ ጊዜ ለነበሩ እንጂል ተከታዮች ነው እያልከኝ ያለው አይደል? 100%። አለበለዚያ ለሞቱ ሰዎችማ ፍረዱ ብለህ እንዴት ታዛለህ? የሉም እኮ የሌሉትን ሰዎች እንዴት አድርገህ ነው ፍረዱ የምትላቸው? በህይወት ላሉ ሰዎች ነው ፍረዱ የምትለው። ፈጣሪ አንድ ነገር ላስረዳ። አሁን ፈጣሪ ለኛ እንደምናገር አደረገ እንጂ እንደምናገር ሆኖ ተናገረ እንጂ ይሄ ቃሉ በዛ ጊዜ ለነበረ ነው። ግን ሬማን ምን ሆናል? በመሐመድ ጊዜ አዳምጠኝ ሬማን፣ በመሐመድ ጊዜ ፍረዱ ብሎ ሲናገር ላለፉ ሰዎች ነው ብለህ የምትናገር ከሆነ እንዴት ፍረዱ ይባላል? እንዴት ፕሬዘንት ኮንቲኒየስ ቴንስ እንዴት ይጠቀማል? ለሞቱ ሰዎች ፍረዱ ተብሎ አልፈዋል እኮ እነሱ። ግን በወቅቱ ለነበሩ የኢንጂል ባለቤቶች ነው፣ በመሐመድ ጊዜ ለነበሩ ሰዎች ምን እያላቸው ነው? ፍረዱ፣ አዎ ለእናንተ ነው። ይህንን ደግሞ አይደለም የምትል ከሆነ የኢብን ተይሚያንም ተፍሲር አምጥተን እናሳያለን፣ ተፍሲሮችንም ከፍተን እናሳያለን። ግን ቋንቋው በቂ ነው። ቋንቋውን ማጣመም አያስፈልግም፣ ግልጽ ነው ቋንቋው። አዎ በጊዜው ላሉ ነው። ግን ተፍሲራቶችንም እነ ኢብን ተይሚያንም ብትመለከት አዳምጥ፣ እነ ኢብን ተይሚያንም ብትመለከት አንድ ተፍሲር አሳየኝ። በነብዩ ጊዜ ለነበሩ እንጂል ተከታዮች ነው ብላ። በጣም ጥሩ ከፍቻ አሳያለሁ። ኢብን ተይሚያን ትቀበላለህ? ረህማን ኢብን ተይሚያን ትቀበላለህ ወይ? ፖዝ ላይ ነው። በደንብ ነው የሚቀበለው። ኢብኑ ተይሚያ ትልቅ ዓለም ናቸው። በጣም ጥሩ። ስለዚህ ኢብኑ ተይሚያ በሚገባ ይሄ በመሐመድ ጊዜ ለነበሩ ሰዎች እንዲያውም በመሐመድ ጊዜ ብቻ ሳይሆን ወደፊት ሁሉ ለሚመጡት የኢንጂል ባለቤቶች ነው ብሎ ተናግሯል። ከፍቻ ያሳያለሁ ካስፈለገ። ኦኬ ሄዷል። ካስፈለገ ግን ንገሩኝ። እፎይ ትልቁ ላይ አድርገኝና ራይማን ቀደም እኮ ደጋግሜ ጠየቁ። ፈርደዋል ነው የሚለው ወይንስ ይፈርዳሉ ስል ፈርደዋል አላለም፣ ይፈርዳሉ ነው እያልክ ደጋግመህ ስትለኝ ወይንም ኖታይስ አላደረከውም። ለምን እንደጠየቁ ማለት ነው። ፈርደው ነበር ነው ወይ ብዬ ጠየቅኩ አይደለ? ፈርደው ነበር ነው ያለው ወይንስ ፍረዱ ነው ያለው ስል ፍረዱ ነው ያለው አልከኝ። ፍረዱ ነው አለ። አንቀጹን እየካድኩ አይደለም። ስለዚህ እንደዛ ከሆነ መሐመድ የተናገረበትን በደንብ ካወቀው እንዲፈርዱ ነው። በምን በኢንጂል ታስታውሳለህ? ራይማን ጥሩ ልብ ያለ ይመስለኛል። ያ እውነትን ለማወቅ ከሆነ በደንብ እንትን በል መለስ ብለህ ስታየው ንጽጽር ነው የሚያስቀምጠው። ሶስቱ ነው መጽሐፍ ተውራትን ያስቀምጣል፣ ኢንጂልን ያመጣና ከዛ በኋላ ቁርአንን ያመጣል። ተርታቸውም እንዲህ ነው አለ። ተውራት ከዛ ኢንጂል ከዛ ቁርአን ነው አደለ? አደለ ራማን? ተውራት፣ ኢንጂል፣ ቁርአን። ያ ልክ እንደዛ ያመጣውና ይሄንን ደግሞ ያመጣበትን ምክንያት ምንድነው? እሱ ተውራት የተውራት ባለቤቶች በተውራት እንዲፈርዱ ይናገራል። ከዛ የኢንጂል ባለቤቶች በኢንጂል ፍረዱ ይላል። ከዛ ቁርአን ባለቤቶች ደግሞ በቁርአን ፍረዱ ይላል። ሶስቱንም ያስቀምጣቸዋል። ይህንን ደግሞ ሱራ 6:57 ላይ ቅድም ባሳየሁት መሰረት ቀድመው ለሁለቱ ሰዎች ለሁለቱ ጎሳዎች ለሁለቱ ሴክቶች መጽሐፍ ተሰጥቷቸው ነበረ። ለእናንተ አልተሰጠንም እንዳትሉ ሶስተኛ ተሰጥቷችኋል ነው። ስለዚህ እሱን ያመጣና ይህም ተመሳሳይ ነው። አሁን ለእኛ አልተሰጥቷል፣ ኡዝር እንዳያቀርቡ ነው። አንድ ኡመተ ሙሐመድ ቅሬታ እንዳያቀርቡ ያንን ያመጣላቸዋል። ከዛ ራማን ስለዚህ ያ ቅሬታ እንዳያመጡ ያደርጋቸው ይነግራቸውና ባለቤቶቹ ግን የመጽሐፉ ባለቤቶች በዛ እንዲመሩበት ወይንም ደግሞ እንዲፈርዱበት ይነግራቸዋል። ሜይ ቢ ሐዲስም ካስፈለገ ሐዲስም እንሰጣለን። ምክንያቱም ለምን መሰለ
የተውራት ባለቤቶች ታየ ዝሙት በሰራ እንኳን ተጣልተው መሐመድ ጋር ይመጣሉ። ከዛ ምንድነው ያላቸው? አላህ ምንድነው ብሎ ያወረደው? ተውራት እነሱ ጋር ብርሃንና እውቀት ያላ ስትሆን እንዴት አንተን ሊያስፈርዱ አንተ ጋር ይመጣሉ? ተውራት እነሱ ጋር አለች አለ ያላቸው። ተፈለክ ሐዲሱ ሱናን አቢ ዳውድ 44 49 ላይ መሐመድ ራሱ እንደሚያምንበት ይናገርና አንድ ነገር ልንገርህ እፎይ እዚህ ጋር አንድ ያልተግባባነው ነገር አለ እኮ። አንተ እዚህ ጋር አሁን እኔ ተውራትም ሆነ እንጂል በነብዩ መሐመድ ከመጡ በኋላ አይሰረም ተቀባይነት የለም አልኩ እንጂ እሱን የሚከተሉ ሰዎች ጠፍተዋል አላልኩም። ቁርአንም ደግሞ ወሊያኩም አህሉል እንጂል ይሄንን እንደ እውነት አድርጎ ወይም አፕሪሼት እያደረገ አይደለም። ስለዚህ እስከ መሐመድ ጊዜ ተውራት በዝሙት ጉዳይ ላይ የነበረውን ሐዲስ እኔ አውቀዋለሁ። አዳምጥሽ። ስለዚህ እስከ መሐመድ ጊዜ ተውራት ነበር አይደለ? ይሰሩበትም ነበረ። እንዲሰሩበትም እስከዛ ድረስ ታዟል አይደለ? ድምፅ ታፍኗል። ሁሴን ምን አልክ? እስከ ሙሐመድ ጊዜ ድረስ ተውራትና ኢንጂል ይሰሩበትም ነበረ፣ መጽሐፉም ነበር አይደለ? አው ተውራት በሙሳ ጊዜ ይሰሩበት ነበር። እንደውም ያው ኢሳ ከመጣ በኋላም ይሰራ ነበር ይላል። ጎበስ። ኦኬ። ስለዚህ ተውራት የቆመው መስራት ተውራትና ኢንጂል መስራት ያቆሙት ሙሐመድ ከመጣ በኋላ ቁርአን ከመጣ በኋላ ነው ማለት ነው። ቁርአን ከመጣ በኋላ እነሱን እውነት ይኸው እዚህ ቦታ አሁን በከፈተው ወአንዘልና ኢለይከል ኪታብ ቢልሐቅ ሙሰድቀን ሊማ በይነ የደይሂ ይላል እኮ ወደ አንተ ክታብ መጽሐፉን አውርደናል ከዚህ በፊት የወረዱ ኪታቦችን እውነት የሚያጸድቅ ሲሆን እነሱንም ደግሞ የሚቆጣጠር ነው ያለው። ኢንጂልና ተውራት ውሸት እሺ አስረዳና ራይማን እነሱን የሚያጸድቅ ኪታብ ወረደው እኮ ምኑን ነው የሚያጸድቀው? እሱን እናየዋለን። ግን እዚህ ጋር እንስማማ። እስከ መሐመድ ጊዜ ግን ይሰራ ነበረ ቁርአን አይደለ? አይምን ኢንጂልና ተውራት ከዛ በኋላ ነው የቆመው ነው ያንተ አርጉመንት አይደለ? የስ ከመሐመድ በኋላ ኦሬዲ ቁርአን መጥቶ በቁርአን ያው ያመና ያው በኢንጂልም በተውራትም እንዳመና ነው። እኛም አሁን በኢንጂልና በተውራት ማመን ግዴታ ነው። ችግር የለውም። እሱን ተው በቃ የኔ ፖይንት እዛ ላይ ስላልሆነ። ስለዚህ እስከ መሐመድ ጊዜ ግን መጽሐፉ ነበረ። መጽሐፉ መኖር ብቻ ሳይሆን ሰዎችም ይመሩበት ነበር። ትክክልም ነበር እስከ መሐመድ ጊዜ አይደለ? ያው ተብዲል መሆኑ መቀየሩ አለመቀየሩ አይታወቅም ነበር ያኔም ቢሆን። መቀየሩ ሳይታወቅ ነበር የሚመሩበት የነበረው። ያው አልፉል ቆይ ረህማን አንድ ጊዜ ማእፎ አንዴ ትልቁ ላይ አድርገኝ የኢብን ተይሚያን ላሳየው። ኧረ እስኪ አሳይ፣ በትልቁ ላይ አሳዩት። ይሄ የማን መጽሐፍ? ይሄ የማን መጽሐፍ ነው? መጅሙዓቱ ፈታዋ ኢብን ተይሚያ። ኦኬ በጣም ጥሩ። ቆይ ከላይ ጀምሮ ስለምን እንደሚያወራ ተመልከትልኝ። ስለ ሱራ አረብኛ ባለገ ፈስሉ فإن قيل فإذا كان في كتب الأناجيل التي عندهم ቆይ አንተ እኔ ያነባለው ብቻ التي عندهم أن المسيح صلب وأنه بعد السلب بأيام أتى إيش قتل ودزا أتى إليهم وقال لهم أنا المسيح ولا يقول إيش ودزا وسد ቆይ አንዴ ስለ ሱራ 5:47 እያወራ እንደሆነ ይፍረዱ የሚለው ስለ ቆይ ሊቀጥላ ይሄንን አንብቤ ልጨርስ። ولا يقولون أنت ولا يقولون إن الشيطان تمثل على قتل ቆይ على صورته فالشيطان قتل فالشيطان ليس هو لحم ايش قتل وعزم وهذا أثر المسامير أو نحو هذا الكلام. فأين الإنجيل الذي قال الله عز وجل فيه وليحكم ايش وقتل أهل الإنجيل بما أنزل الله فيه وقال قبل هذا وقفنا عندي رحمن እዚህ ጋር ምን አለ? ቆይ አዳምጠኝ እባክህን።
ስለዚህ ይሄ ምንድነው እያለ ያለው? ታዲያ ቁርአን ላይ የኢንጅልን ባለቤት በዛ ባወረድ ነው ይፍረዱ ብሎ ሲናገር ስለ የትኛው መጽሐፍ ነው ብሎ ሲያብራራ ቆይቶ ይኸው ስለ የትኞቹ ሰዎች እንደሆኑ ይኸው እዚህ ጋር አንብብልኝ፣ እነማን እንደሆኑ አንብብልኝ። وهذا أمر للنبي صلى الله عليه وسلم وهذا أمر للنبي صلى الله عليه وسلم بأن يقولوا لأهل الكتاب الذين بعث إليهم وهم إيش እነማን ናቸው? وهم من كان في وقته ومن يأتي من بعدهم إلى يوم القيامة إيش قتل ቆይ ተርጉመው አሁን ያነበብከውን ተርጉመው ምንድነው ያነበበው መሰላችሁ? ለነብዩ ቆይ እኔ እኮ አሁን ከላይ ያለውን ሳልጨርስ ነው እኮ በመሃል ላይ አንብብ ያልከኝ። ረህማን አንድ ጊዜ ያነበብከው ተርጉማ እስከ ቂያማ ቀን ድረስ እንደሚመሩበት የተናገርከውን ያነበብከውን እስከ ቂያማ ቀን ተመሩበት አይምን ይፈርዱበታል ነው የሚለው አይደል? ከላይ ያለው ሳልጨርስ ነው እኮ አሁን አንተ በመሃል ይሄንን አንብብ ያልከኝ። ረህማን እባክህን ይሄንን አሁን ያነበብከው ምንድነው የሚለው ተርጉመው። ትርጉማለሁ ግን ከላይ ያለውን ልጨርሳ። ለምን ኦኬ አንዴ እሺ ሚውት ላይ ሁን። ምንድነው መሰላችሁ ያነበበው 2000 ሰው ያዳመጠ። እሺ አልፈረም ልትርግም وهذا أمر للنبي صلى الله عليه وسلم ይሄ ለነብዩ ትእዛዝ ነው። የትኛው እንደሆነ እስኪ ልንገር አንተ። በመጀመር ሁለት ቁርአን አንቀጽ ነው የተናገረው እዚህ ጋር ትንሽ ወረድ አድርገው። ሁለት ቁርአን አንቀጽ ነው ወቀድ ቃል قبل هذا ብሎ ነበር። እስኪ ከላይ ትንሽ ወረድ አድርገው። አረባክን ከዚህ ጋር ጀምረህ አንብብ ከፈለክ። ይሄው ከዚህ ጀምረህ አንብብ አንቀጹን ቃል አንብብ ከዚህ ጀምረህ ولو أنهم أقاموا التوراة ولو أنهم أقاموا التوراة والإنجيل وما أنزل إليهم من ربهم لأكلوا من فوقهم ومن تحت أرجلهم ይሄንን ነው እየተናገራለሁ። እነሱ ተውራትና እንጂልን ቢቆሙና በሱ ላይ ቢሰሩ ከታችም ከላይም ይመገቡ ነበር አለ። እሺ ቀጥል እኮ ከዛ በኋላ فوقهم ومن تحت أرجلهم ይሄ ትእዛዝ ለማን? እሺ وقال أيضا لا قل يا أهل الكتاب ቆይ ابن تيمية ለው ያንተውን አይደለም። قل يا أهل الكتاب لستم على شيء በላችሁ እናንተ አህለል ኪታቦችን በምንም አይደላችሁም حتى تقيموا التوراة والإنجيل وما أنزل إليكم ተውራትና እንጂልን በእነሱ ላይ እስከምትተገብሩ ድረስና በወደናንተ በወረደውም ነገር ላይ ولا يزيدن كثيرا منهم ولا يزيدن كثيرا منهم ما أنزل إليك من ربك طغيانا وكفرا ما أنزل إليك من ربك طغيانا وكفرا فلا تأسأل القوم الكافرين እንደዛ ይመስለኛል። وهذا أمر للنبي صلى الله عليه وسلم አንተ ያልከው وليحكم أهل الإنجيل ያለው ሳይሆን قل يا أهل الكتاب لستم على شيء ያለው ማለት ነው። አቁም ረህማን በግልጽ ኢብን ተይሚያ እዚህ ጋር የተናገረው ነገር ምንድነው? የቁርአኑ አንቀጽ የተውራት ባለቤቶችና ፕሊስ ረህማን አንድ ጊዜ ዝም በል። ደግሞ በእውነት ለምን አቆማል? ቆይ ዝም በል። ሁለታችሁም ዝም በሉ። ሁለታችሁም ዝም በሉ። አንድ ጊዜ ልናገር። ኢብን ተይሚያ አንብበዋል እኮ ስትናገረው በስነ ስርዓት እየተረጎምክ ስላልሆነ ነው። ምንድነው ያሉት? የተውራት ባለቤቶችና የኢንጂል ባለቤቶች እኛ ባወረድነው ረህማን እባክህን ዝም በል። አንብበ ስታነብ ዝም ብያለሁ አይደል? ዝም በል። 2000 ሰው እያዳመጠ ነው። ይሄ በጣም መሰረታዊ የሆነ ነገር ስለሆነ ነው። እስልምና የሚፈርስበት ሐሳብ ነው። ምንድነው እያለ ያለው? የተውራት ባለቤቶችና የኢንጂል ባለቤቶች አረባክህን ዝም በል። ምን ሆነህ ነው? የተውራት ባለቤቶችና የኢንጂል ባለቤቶች እኛ ባወረድነው ነገር ማይፈርዱ ከሆነ ወይንም ማይተገብሩበት ከሆነ መቆሚያ የላቸውም ብሎ የተናገረው የቁርአን ክፍል ይሄ ትእዛዝ የወረደው ለመሐመድ ነው። ለተውራት ባለቤቶችና ለኢንጂል ባለቤቶች እንዲነግራቸው በማን ጊዜ ለነበሩ? በእርሱ ጊዜ ለነበሩትና እስከ ቂያማ ቀን ድረስ ለሚኖሩት የተውራት ባለቤቶችና የኢንጂል ባለቤቶች ነው። ምን የሚለው ነው?
ይፍረዱ የሚለው ዋና ነጥቡ ይፍረዱ የሚለው ኖ ይፍረዱ የሚል አይደለም። ማይ ጉድነስ በተውራትና በኢንጂል ላይ ሬይማን በተውራትና በኢንጂል ላይ በመሐመድ ላይ ኢመኑ የሚል ነገር አለ። ራማን እንዴ ለምን ታስቆማላችሁ? እውነቱን ነው። ኧረ ምን ሰዎች ናቸው እነዚህ ሸይጣን። በአማርኛ ተርጉሜ ላሳይ። ይሄው ሸይጣኖች አንድ ነገር ነው። ይሄው ጣልቃ ትግቡ። በተቻላችሁ መጠን ጣልቃ ዝም ብላችሁ ጥልቅ አትበሉ። ቤቱ ስርዓት ያለው ስለሆነ ባይዘ ቀጥል። በአማርኛ ተርጉሜ ላሳያቸው ነው። ቀጥል። እሺ ቀጥልሽ። ያ መዋሸት ሱና ስለሆነ የኔ ኦዲየንስ ይነቅባቸዋል። አክቹዋሊ ስለሚያውቁ ብዙም አትናደድ። አረዲ ውሸታቸው የታወቀ ስለሆነ የኔ ኦዲየንሶች ያውቋቸዋል። በዋሹ ቁጥር አረብኛው ላይ ኦዲየንሱ ስለሚባንን እየፎገሩ እንደሆነ እየዋሹ እንደሆነ ስለሚያውቃቸው ዋብያ መገለጫቸው ውሸት ስለሆነ እኔ አረብኛ ላይ አልዋሽም። እንዳንተ አይደለም። ራማን ውሸታም ነው፣ በጣም ውሸታም ነው። ምክንያቱም ቁርአኑም ግልጽ ነው። ባዜ እኔ አርዴ ተፍሲር ውስጥ ስለገባ እንጂ እኔ ተፍሲር አልቀበልም። ለዚህ ጉዳይ ላይ ሐዲሳቶችም አሉ ተፍሲሮችም አሉ፣ ሰፖርት አድርጓችሁም። ነገር ግን እኔ ተፍሲር በዚህ ጉዳይ ላይ በመጽሐፍ በረዛ ላይ ተፍሲር አልቀበልም። ቁርአን በቁርአን ነው የሚፈሰረው፣ በቁርአን ብቻ ፈስርብሃለሁ። በበቂ ሁኔታ በቁርአን በማአት ስለምፈስርብህ ማለት ነው። አንተ ግን በአንድ ጥቅስ መፈሰር አችልም። ስለዚህ እኔ በበቂ ሁኔታ በቁርአን ስለምፈስረው ክፍሉ ተፍሲር ራሱ ምክንያቱም እብን ተቢያ ራሱ ትናንትና የመጣ ነው። ሌሎቹ ሙፈሲሮች ትናንት የመጡ ነው። ቁርአን ግልጽና የተብራራ ስለሆነ ግልጽና የተብራራ ስለሚል ማለት ነው። ታምንበታለህ? ቁርአን ግልጽና የተብራራ ነው አይደለ? በጣም ግልጽና የተብራራ ግን አንተ ዝም ብለህ ከመሬት ተነስተህ እንደዚህ አንድ ጥያቄ ብቻ ልጠይቅህ እኮ ግልጽና የተብራራ ከሆነ ረህማን ፍረድ ማለትና ፈርደህ ነበር ማለት ልዩነቱን አታውቃለህ? ግን ልዩነቱን ንገረኝ እስኪ። ኦዲየንስ በደንብ እንዲገባው ፍረድና ፈርደሃል ልዩነቱ ምንድን ነው? ፈርደሃል ኃላፊ ግስ ነው። ፍረድስ አሁን ነው። ምን አገናኝ? ፍረድ አሁን ወደፊትም ፊውቸርም ያሳየ ነው አይደለ? በትክክል እናመሰግናለን። ቁርአኑ ላይ ያለው ፈርደሃል ነው የሚለው ወይንስ ፍረድ ነው የሚለው? ኖ ይዳኙ ነው የሚለው፣ ይፈረዱ ነው የሚለው። ፍረደላ አንተ ባልከን። ስለዚህ አሁንና ቀጣይ ነው ማለት ነው፣ ያለፈ ቴንስ አይደለም። እናመሰግናለን። ክፍሉን አሁን ቁርአኑን አሳየ። ክርስቲያኑም አዘጋጀው። ይሄን አንዴ ረህማን አንዴ ይሄው በአማርኛ ትርጉሙን አንድ ጊዜ ላንብበውና ከዚህ በፊትም እንደዚህ አለ። ከቶራ በፊት የነበረውን በማረጋገጥ የመርየም ልጅ ኢሳን ተከትለናቸዋል። በውስጡም መመሪያና ብርሃን ያለበት ወንጌልም ሰጠነው። ከቶራ በፊትንም ያለውን የሚያረጋግጥ ለአላህም ፈሪ ለሆኑ ሰዎች መመሪያና ማሳሰቢያ ጭምር ነው። የወንጌል ባለቤቶችም አላህ በውስጡ ባወረደው ይፍረዱ። አላህም ባወረደው ይሄ ከኢብን ተይሚያ ላይ ነው፣ ልብ በሉ። ይፍረዱ ባወረደው ነገር የማይፈርድ ሰው እነዚያ አመፀኞች ናቸው ካለ በኋላ ከዚህም በፊት እንደዚህ አለ። እነርሱ ተውራት ሲኖራቸው ለፍርድ እንዴት ይመጣሉ? በውስጧም ያለ ፍርድ አለ። ከዚያም በኋላ ይመለሳሉ። እነዚያም አማኞች አይደሉም። እኛ ተውራትን አወረድን፣ በውስጧም መመሪያና ብርሃን ያለባት፣ በእርሱ የተገዙት ነቢያት ለአይሁድ ረቢዎችና ሊቃውንት ከእግዚአብሔር መጽሐፍት በተሰጣቸው ነገር ፈረደባቸው፣ በእርሱም ላይ ምስክሮች ነበሩ ብሎ እንዲህም አለ። ተውራትና ወንጌልን ከጌታቸውም የተወረደላቸውን ቢጠብቁ ኖሮ ከበላያቸውና ከእግራቸው በታች በበሉ ነበር። እንዲህም አለ። የመጽሐፍቱ ባለቤቶች ሆይ ተውራትና ወንጌልን ከጌታችሁም የተወረደውን እስክትጠብቁ ድረስ በምንም ላይ አይደላችሁም። ነገር ግን ከጌታችሁ የተወረደውን ብዙዎቹን በአመፃና በክህደት ይጨምረዋል። ስለዚህ በማያምኑት ሰዎች ላይ አትዘኑ ብሎ ምን ይላል? ተመልከት። ይህ ለነብዩ የተላከላቸው የመጽሐፉ ሰዎች በእርሱ ዘመን ይኸው ከላይ የተጠቀሱት እንዳለ ነው። ከላይ ተጠቅሱት እንዳለ ይኸው ምንን ጨምሮ የወንጌልን ባለቤቶች አላህ በውስጧ ባወረደው ይፍረዱ፣
አላህም ባወረደው ነገር የማይፈርድ ሰው እነዛ አመፀኞች ናቸው። ከዚህም በፊት እንዲህ አለ ከዚህም በፊት እንዲህ አለ ብሎ መጨረሻ ላይ ምን ብሎ ተናገረ? ይህ ለነብዩ የተላከላቸው የመጽሐፉ ሰዎች በእርሱ ዘመን የነበሩትንና ከነሱ በኋላ እስከ ትንሣኤ ቀን ድረስ የሚመጡትን እንዲናገር የተሰጠ ትእዛዝ ነው። አስቀድመው ንስሐ ለገቡ ሰዎች ይህን እንዲናገር አልታዘዘም። ከላይ የተጠቀሰው ጠቅላላ በመጽሐፍ ቅዱስ ፍረዱ 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 ብሎ ያለው በእርሱ ዘመን ለነበሩት እና በኋላ እስከ ትንሣኤ ቀን ድረስ የሚመጡት አለቀ። ይሄ የሚያከራክር ሞሉ አይደለም። ቃሉ እኮ በቂ ነው። ይፍረዱ ሲል ፕሬዘንት ኮንቲኒየስ ቴንስ እንደሆነ ለነበሩትና ለሚመጡት እንደሆነ የታወቀ ነው። አለቀ። ባይዞ በጣም ግልጽ ነው። ቁርአኑም ግልጽ ነው። እንደውም በዚህ ረገድ በጣም እንደ ቁርአን እንደውም ግልጽ የሆነበት በዚህ ወይ የመጽሐፉ ቀድሞ የነበሩ መሰራ ማለት ራማን እንደሚታር ቀድሞ የነበሩ ቁርአን ላይ ተረጋጋ። በዚህ መንገድ ቁርአኑ በጣም ግልጽ ነው። አሁን የተነበበም ግልጽ ነው። እፎይ ማይክ ዝግ ነው። ራማን ምንድነው እያለን ያለው ማለት እኔ ፖይንቱንም ላገኘው አልቻልኩም። የራማንን ለመረዳትም ሞከርኩኝና ቅድም እስከ ሙሐመድ ድረስ ነው አለ። በመጀመሪያ በጊዜያቸው በኢሳና በሙሳ ጊዜ ብቻ ነው አለን። ቆየት አለና ደግሞ እስከ ሙሐመድ ድረስ ይሰራ ነበር አለን። ከሙሐመድ በኋላ ነው አለን። ቴንሱን ደግሞ አመጣንና ስንጠይቀው ወደፊትን የሚያሳይ ነው አለን። ምንድነው እያልከን ያለው ራህማን? አንድ ነገር እሱ ያነበበው ነገር ማለት ነው። የራስን እስቲ ንገረን። ምንድነው እያልከን ያለው አንተ? ምንድነው እያልከን ያለው? ዝም ብሎ የመቃወምና እስልምና ዲፌንድ የማድረግ ሜንታሊቲ ብቻ ቋዳም ዝም ብሎ ዲፌንድ የማድረግ ሜንታሊቲ ብቻ ዘመተ ከሆነ በጣም አሰልችና መፍጠር ከፈለክ ተው። እኔ በደንብ እያስረዳውልህ ነው እኮ። የምን ውዥንበር ነው? እየጠየቅንህ እኮ ነው። ምንድነው እያልከን ያለው? እኔ እያልኩ ያለው ምን መሰለ፣ እነሱ ተውራትን በተውራት ይፍረዱ፣ ተውራትን እስካላቆሙ ድረስ እነሱ ምንም በትክክል ሰው አይደሉም ምንም አይደሉም ብሎ ተናገረ አይደል? እዚህ በአረብኛ አሁን በአማርኛ በተናገረው እዛ ተውራት ውስጥ እና እንጂል ውስጥ ምን ስላለ ነው እዚህ እንደዛ ያለው? በነብዩ ኋላ በሚመጣው መጽሐፍና ማንበብ በማይችለው ነብይ ላይ እመኑ የሚለው ነገር ስላለ በዛ ተውራትና በእንጂል በትክክል ከሄዱ በእርግጠኝነት በነብዩ ላይ እመኑ የሚል ነገር አለ። አሁን ደግሞ ቀየርከው ረህማን። አሁን ደግሞ ያምናሉ ገና። አሁን በቃ የደቂቃ አፕዴት ያደርጋል አርጉመንቱ እኮ ልጁ። ቆይ ራህማን ለዚህ ነው ይሄንን ለማለት ፈልጎ ነው የኢብኑ ተይሚያ ንግግር የሚያስረዳው። ፕሊዝ ራህማን እስልምና ዝም ብለህ ዲፌንድ ለማድረግ ብቻ አትግባ። አትሊስት ምንድነው እያወራሁት ያለሁት የሚለውን ለዛ ነው እያወራህ ያለው ነገር ሴንስ አይሰጥም። የቱ ጋር ነው የሆነ እንትን የሆነበትን ቦታ ልናገኘው ካልቻልን ምንድነው እየተከራከርክ እየሞገትክ ያለውስ ምንድነው? አሁን ደግሞ እንደሚፈርዱ መጽሐፉም ቀጣይ እንደሚሰራም እየነገርከን ነው መልሰው። ምክንያቱም ነብዩ በመጽሐፋቸው ውስጥም ስለተጠቀሰ ስለሚያምኑበት ምናምን ትላለህ። በሱ ፍረዱ እያላቸው ነው ትለናለህ። ስቲል ይሰራል ማለት ነው። እንደዛ ነው። ለምን ሚውት ታደርገኛለህ? ቆይ ዝም ብለህ ሚውት ታርጋ። አንድ ነገር እኮ እኔ ለማስረዳት እንዴት አድርጌ ላስረዳ? አንድ ሚውት ታደርጉልኛላችሁ፣ አንድ ዝም በል ትሉኛላችሁ። እንዴት አድርጌ ላስረዳላችሁ? በመጀመሪያ እስልምና እኮ እያስረዳሁልህ ነው እኮ። እስልምና ግን አንተ ለመረዳት ዝግጁ አይደለህም። ምክንያቱም ትክክለኛ እስልምና አንድ ሰው እንዲያስረዳ ስለማትፈልግ እስልምና በቃ እንደምንም እንዲበላሽ ነው የምትፈልገው አንተ። እዚህ አብዛኛው ያላችሁ እዚህ ካላሶች ማለት ነው። ሐሳብህን 10 ጊዜ ስትቀይር እዚሁ እየሰማንህ ነው። መጀመሪያ አይ ከመሐመድ በፊት ላሉ ሰዎች ነው ይሄ መጽሐፍ እንጂ በመሐመድ ጊዜ ላልነበሩ ነው ስትል የኢብን ተይሚያን አምጥቼ ደግሞ ሳሳይህ አይ በቃ በመሐመድ ጊዜ ለነበሩት ነው የሚለውማ በውስጡ መሐመድ ስለተጠቀሰ ነው። ረህማን ፕሊዝ ዝም ብለህ ስላወራህ አይደለም። 2000 ሰው እያዳመጠህ ሞኞች እኮ አይደለንም። ሐሳብህን እዚሁ ስትቀይር ብልጥ ለመሆን አትሞክር። እዚሁ ስትቀይር እየሰማንህ ነው። በምንድን ነው ሐሳብ ቀየርኩት? መጀመሪያ በመሐመድ ጊዜ ይፍረዱ ይፍረዱ የተባሉት በመሐመድ በፊት የነበሩ ሰዎች ነው ብለህ ግግም አልክ መጀመሪያ ላይ። በኋላ ግን አሁን ደግሞ የኢብን ተይሚያን ደግሞ አምጥቼ ሳሳይህ አይ ይፍረዱ የተባሉት በመሐመድ ጊዜ የነበሩ ሰዎች ነው ስልህ
አይ በቃ እንደዛ ማለት ወሊያህኩም አህሉል ኢንጂል በቃ ረማን ቶክሲክ አደረገው ክርስቲያን እናስጠልቀው እሱ። ምክንያቱም ምንም ፖይንት ያለውም ነገር እየተናገረ አይደለም። በየደቂቃ አርጉመንት የሚቀይሩ ሰዎች ዝጋት ነው የሚሆነው። አርጊው ማድረግ እኮ ቢችል አሪፍ ነበረ። የሆነ አንድ ቦታ ላይ ቆሞ አስቀድሞ ያለኝ እኔን ምንድነው እሱ በኢሳ ጊዜና በሙሳ ጊዜ እንዲሰሩበት ነው ያለኝ ነበረ። ከዛ ደግሞ እስከ መሐመድ ጊዜ አለን መለሰና ደግሞ አፕዴት አደረገውና አሁን አርዲ ላይ ደግሞ መሐመድ ከመጣ በኋላም እንትን እንደሚሉበት ነገር ነገረን ማለት ነው። አስቸጋሪ ነው። በየደቂቃ አርጉመንት አቀያይሩ። ይሄ ርዕስ በእውነት በጣም በቃ ለእስልምና ፈታኝ ከሆኑት መካከል ዋነኛው ነው። በተለይ 2025 ላይ ውጭ ዓለም ላይ ያሉ የእስልምና አቃቤ እምነት ላይ የሚሰሩ ሰዎች ይሄንን ጥያቄ ለመመለስ እርስ በርሳቸው ተበታትነዋል። ጥል ውስጥ እስከ መግባት ማለት ነው። አይ መጽሐፉ ነበር እንበል በ7ኛው መቶ ክፍለ ዘመን መሐመድ እያለ ይላል ግማሹ አይ ከአለ ካልንማ ችግር ውስጥ እንገባለን የለም ማለት ነው ያለብን እየተባባሉ ፍርስርሳቸውን የወጣው እና በጣም ላስተዋለ ሰው በእውነት እስልምና ውስጥ አንድ ሰው ሊቆይ አይችልም ይህንን ነገር ተመልክቶና እስኪ ረጋ ብላችሁ ለመመለስ ሞክሩ። የምትገቡ ሙስሊሞች አገናዝባችሁ። መርዋን እንኳን ደህና መጣ። መርዋን አለ አቡ ዋይ ዜድ አቤት አቤት። እንኳን ደህና መጣ። ጤና ይስጥልን። አብሮ ይስጥልን። ሰላም ነው? ይመስገን ነው። እንዴት ነህ? አለን አልሐምዱሊላህ። መልካም። ተውራት ተበርዟል፣ ኤንጅል ተበርዟል ብለህ ታምናለህ? ኤንጅል ተበርዟል ብለህ ታምናለህ ወይ? ኤንጅል ተበርዟል ብለህ ታምናለህ ወይ? አይ እኔ ያን ያክል ጠለቅ ያለ እውቀት የለኝም። ኦኬ፣ በኤንጅል ታምናለህ? እንዴት አምናለሁ? ታምናለህ? ጥያቄ አለኝ። አምናለሁ። ጥያቄ አለኝ። ኦኬ፣ ስለዚህ ኤንጅል ላይ ደግሞ ኢሳ ተሰቅሏል ይላል። እንዴት ታደርገዋለህ? ኢየሱስ ተሰቅሏል ይላል። ኤንጅል ላይ እስኪ ያሳየኝ። ኦኬ፣ ባሳየህ ታምንበታለህ? ኢሳ መሰቀሉን እስካሁን አላወቅኩም፣ አልተማርኩም። በአምንበታለሁ ብለናል፣ ግን በመሰቀሉ አይደለም። ኢሳ በመሰቀሉ አላምንም። ወደ ሰማይ እንደወጣ ነው የማምነው። እንዴ ሰማይ ወዴት? ወደ ሰማይ ምን ሊሰራ? ሰማይ መጀመሪያ ሰማይ ላይ ነው ያለው። ፈጣሪውን አብሎት በሆነ ሰዓት ላይ ደግሞ ተመልሰው ወደ መሬት ትሄዳለህ ተብሎ ተቀምጦ ነው ያለው ነው የምንባለው እስካሁን። ኧረ እሱ ውሸት ነው፣ ሲፎግሯችሁ ነው። አንድ ጥቅስ የለም ቁርአን ላይ አንድ ጥቅስ ተመልሰው ወደ ምድር ትሄዳለህ ብሎታል ምናምን የሚል አንድ ጥቅስ የለም። ዋሽተዋችኋል። ኧረ እባክህ የምር እና ኢሳ እኔ ራሱ እሱን ያየው ዕለት በጣም የተገረምኩት። በፊት ተፎግሬ ነበር። እኔ ራሱ ኢሳ ይመጣል ተመልሶ ይመጣና ከዛ ይገዛል፣ ጂዚያ ያስቀራል፣ አሳማ ይገላል፣ መስቀል ይሰብራል ምናምን ተብለን ነበር አይደለ? ደጃል የሚባል ፈታኝ የሆነ ፍጡር ይመጣል፣ እሱን የሚያጠፋው ኢሳ ነው የምንባለው። ውሸት ነው። አንተ እሱ ራሱ ደጃል አንድ አይና ነው፣ ከጌታችሁ የሚለየው ኃይለኛ ነው፣ ብዙ ሰው ይገላል፣ ከዛ ኢሳ መጥቶ ይገለዋል ተብሏል አይደለ? አዎ። ቁርአን ላይ አንድ ጥቅስ የለም። የሚገርምህ ነገር ዋሽተውናል። እሱን ራሱ እንዴት ሊዋሹ ይችላሉ? የሃይማኖት አባቶች አሉ እንደሚመክሩ ባክ ይዋሻሉ። ቁርአን ላይ አንድ ጥቅስ እኔ ከዋሸው ይኸውልህ፣ ሂድና እስቲ ኡስታዞችን ደጃል የሚባለውን ከቁርአን ላይ ሲያሳዩኝ የቱ ጋር ነው ደጃል የሚለው በላቸው። ኢሳ ተመልሶ ይመጣል የሚለው እስቲ የቱ ጋር የቁርአን ክፍል ላይ ነው በላቸው። አንድ ጥቅስ የለም። ትናንትና የመጡ ሰዎች ቢጽፉ ታምናለህ? ደጃል የሚባል አስፈሪ ያለ ይመጣል፣ ኢሳ ከዛ ከሰማይ ላይ ይመጣል ቢሉ ትናንትና የነገሩ ሰዎች ታምናለህ? አላህ ያልተናገረውን ቁርአን ላይ የሌለውን አላህ ያልተናገረውን ነገርማ እንዴት አምናለሁ? መማሪያችንም ቁርአን ነው፣ ያለ ቃል ነው። አንድ ቦታ ላይ የለም። አንድ ቦታ ላይ
እና ህዝቡን እንዲጭውት ነው ያሉበት። እኔ ራሱ ለብዙ ጊዜ እውነት መስሎኝ ነበረ። በነብዩ መሐመድ ዘመን ባሉበት ሰዓት ግን እሳቸው ተናግረዋል። ደጃል የሚባል ፍጡር ይመጣል፣ ቅድሚያ ጥንቃቄ ለኡመቶቻቸው ለህዝቦቻቸው ብዙ ትምህርቶችን አስተምሮ ነው ይሄ። የለም አንድም ቁርአን ላይ የለም አልኩ እኮ ወንድሜ። ቁርአን ላይ ምንም የለም። መመሪያ ቁርአን ነው አይደለ? አዎ ምንም በቃ ሽታውም የለም። ስለዚህ ተውራትና ኢንጂል ላይ ደግሞ ስናነብ ልብ በል፣ ኢንጂል ላይ ደግሞ ስናነብ ኢሳ ተመልሶ የሚመጣው ሊፈርድ ነው። ኢየሱስ የሚመጣው እሱ ሊፈርድ ይመጣል ይላል እንጂ ገና ሊሞት ሚስት ሊያገባ ምናምን የሚባል ተረት ተረት የለም። እሱ አምላክ ስለሆነ ሊፈርድ ይመጣል ነው የሚለው። ስለተሰቀለ ስለሞተ ስላረገ አሁን ግን ለፍርድ ይመጣል ይላል። አንድ ክፈት ለክርስቲያን ያ ወደ ሰማይ ሲሄድ እንዳያችሁ ተመልሶ ይመጣል ይላል ሐዋርያት ሥራ ምዕራፍ 1 ላይ ወደ ሰማይ ሲሄድ ያዩ ተመልሶ ይመጣል እና ተመልሶ የሚመጣው ደግሞ አስቀድሞ ምን ስለሆነ ነው? ኢየሱስንም በመካከላቸው ሰቀሉት ይላል። አያ ሰቀሉት ይላል። ተሰቅሎ ነበረ። ስለዚህ የኢንጂል ባለቤቶች በኢንጂል ፍረዱ ሲባል ኢንጂል እኛ እንዳለን መጠን ስለዚህ ኢየሱስ ተሰቅሏል ብለን እናምናለን። ቁርአን ላይ አንድም ቦታ ላይ ተሰቅሎ ተመልሶ ይመጣል የሚል የለም አንድም ቦታ ላይ። ስለዚህ እኛ የኢንጂል ባለቤቶች ኢየሱስ ተሰቅሏል ብለን እናምናለን። አልተሰቀለም የሚል ካለ ወይም አይሰቀልም የሚል ካለ እሱ ሴጣን ነው። ልክ ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 20 አካባቢ ጀምሮ እንደሚናገረው ስዕለቱን የሚቃወም በራሱ ሴጣን ተብሎ ይጠራል ማለት ነው። ኦራይት ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም። እሱ ውሸት ነው፣ ተረት ተረት ነው። አይሁዶች ናቸው አልሰቀሉትም የተባለው። አልተሰቀለም ኢየሱስ። አይሁዶች ናቸው። ተረት ተረት አይደለም፣ ቁርአን ነው። አይሁዶች ናቸው እኮ ተረት ተረት ነው እሱ። ኢሳ ተመልሶ ይመጣል የሚል አለ ቁርአን ላይ። ኢነመል መሲሑ ዒሳ ብኑ መርየም ረሱሉላህ። ተመልሶ ይመጣል የሚል አለ። አዎ ይመጣል። አንድ ጥቅስ ብቻ አሳየኝ ቁርአን ላይ። አሁን ኢሳ አልተሰቀለም። አንድ ጥቅስ አሳየኝ ተመልሶ ይመጣል የሚል። ኢሳ አልተሰቀለም የሚለውን ላሳየህ። አንድ ጥቅስ እሱንማ አይሁዶች ናቸው። አይሁዶች አይደለም የሰቀሉት፣ ሮማኖች ናቸው የሰቀሉት። ስለዚህ ስለ አይሁዶች ነው ምን አገባኝ? ቁርአን አይሁዶች ያሰቀሉት ነው የሚለው። ስለ አይሁዶች ነው የሚያወራው ቁርአን። ኢሳ አልተሰቀለም እኮ እየነገርኩህ እኮ ነው። አይሁዶች ናቸው። አይሁዶች አልሰቀሉትም ነው የሚለው አይደለ? ማናቸው ያልሰቀሉት? አይደለም አላህ ነው እኮ አልተሰቀለም ያለው እኮ። ማናቸው ሰቀሉት ብሎ ቢያመሰሉሁ ወማሰለቡሁ ተመሳሰለባቸው እንጂ ኢየሱስን አልሰቀሉም። ኦኬ፣ ማን የተመሰለባቸው? ኢየሱስን የሚመስል ሰው ኢየሱስን ሊሰቅሉት አስበው ኢየሱስን የሚመስል ሰው ሰቀሉት እንጂ እንዲመስል ያደረገው ማን ነው? ኢየሱስን እንዲመስል ያደረገው ማን ነው? ኢየሱስን እንዲመስል ያደረገው ማን ነው? ኢየሱስን ለማዳን ኢየሱስን ያስመሰለው ያንኛው ሰውዬ ማን ነው? አላህ ነው። ስለዚህ አላህ አንደኛውን ለማዳን አንደኛውን ያስገድላል ማለት ነው። ቆንጆ ነው። ውሽዝ አጭበርባሪ ነው የሚባለው ለዚህ ነው እኮ። አንደኛውን ለማዳን አንደኛውን የሌላ ሰው ፊት ይሰጣል። የሌላ ሰው ጭንብል ይሰጥና ሌላ ንጹህን ሰው ያስገድላል። በበዝ የአንደኛውን ኃጢአት አንደኛው ላይ የአንደኛውን ወንጀል አንደኛው ላይ ያደርግና ሌላውን ወደ ነገቲቭ ብቻ አትሰዱ። ጥሩ ነው፣ ተስማምተናል። በቃ ስለዚህ አላህ የአንደኞችን ለማዳን አንደኞችን የሚያስገድል ንጹህን ሰውዬ የዛኛውን ፊት ያመጣና እዚኛው ፊት ላይ የሚገጥም ሰዎቹ ገለናል ሲሉ ጥፋት የለባቸው። ምክንያቱም ኤግዛክትሊ ፕሪንት የሆነውን ኢሳን የሚመስልን ሰው አገኙ። ስለዚህ ገለናል አሉ፣ ጥፋት የለባቸው። ስለዚህ አንድ ሰው መጥቶ አልገደላችሁም ቢላቸው ተጠያቂው አላህ ነው የሚሆነው። ምክንያቱም ኤግዛክት ፕሪንት መልኩን ለዛኛው ስለሰጠ እነኛ የገደልነው ኢሳን ነው ቢሉ ስህተት የለባቸውም። ውጪዝ አጭበርባሪው፣ ሌባው፣ ውሸታሙ ማን ይሆናል ማለት ነው? አላህ ይሆናል። የኔን ፊት አንስቼ አርቢ ላይ ብገጥም
አዳምጥ። የኔን ፊት አንስቼ አርዲ ላይ ብገጥም ከዛ አርዲን አግኝተው እፎይን ገደልን ብለው እፎይ አርዲን ቢገሉ ገዳዮቹ አይደሉም ስተተኞቹ። የኔን ፊት አንስቶ አርዲ ላይ ጫነው ነው ጥፋተኛ የሚሆነው ማለት ነው። ገለናል እፎይን ቢሉ ትክክል ናቸው። ምክንያቱም የኔን ፊት ለአርዲ ስለሰጠ አላ ተብየው ማለት ነው። ኤኒዌይስ ወደ ቶፒኩ እንመለስና ስለዚህ ይህንን ባደረገው አጭበርባሪ መሆኑን ደግሞ በወንጌል ስናኘው ወንጌል ላይ ክርስቶስ ተሰቅሏል፣ ክርስቶስ መሰቀሉ እናምናለን። ስለዚህ በወንጌል ስናኘው አምናል አይደል? ክርስቶስ መሰቀሉን እናምናለን። ስለዚህ በኢንጂል ስናኘው ሌላ ሰው እንደተገደለ አምናል። ኦልሬዲ ያንተን ሎጂክ ነው ያፈረስኩት። እኔ ማምናለሁ። አንተ ማመን እንዳልተገደለ ማመን ነው። ሌላ ሰው የሚገድል ቆይስ እንደ ሞንታር ባታውራ ያንተን ሎጂክ እያፈረስኩብህ እኮ ነው። አላህ ሴጣናዊ እንደሆነ ስራው ትክክል እንዳልሆነ እያሳየው ነው። ሪስ አዳምጥ ቆይ። ስለዚህ አሁን በኤንጅል ስንዳኘው ኤንጅል ላይ በእርግጥም ክርስቶስ ተሰቅሏል፣ እንደሚሰቀል ነግሮናል። ተሰቅሏልም አልተሰቀለም የሚል ካለ እሱ የሐሰት አስተምሮ ይሆናል ማለት ነው። ስለዚህ ሙአዝ አሁን ወደ ቶፒኩ እንመለስና ወንጌል አሳየኝ አንተ የተገደሏል ተሰቅሏል የሚለው ቀደም እኮ ክርስቲያን ከፍቶ አሳየህ እኮ። ወደ ቶፒኩ ተመለስና አውጣና አሳየኝ። በወንጌል ትመራለህ አትመራም? እኛ የምንመራው በቁርአን ነው። በወንጌል ግን እንመራለን። ኢየሱስ መልእክተኛ እንደሆነ እናምናለን። እሱ ያመጣውን ኪታብ እንቀበላለን። ምን ነበር? እሱን ያመጣው ነበር። ስንት ምዕራፍ ነው ያለው? እሱ ያመጣው ምዕራፍ ስንት ምዕራፍ ነው ያለው? እሱ ያመጣው መጽሐፍ ስንት ምዕራፍ ነው ያለው? አላውቅም። እሱ ነኝ እመራበታለሁ ብለህ ነበር እኮ። ሳያነብ ነው የሚመራበት። ምክንያቱም ሙስሊም ነው። እኛ የምንመራበት ቁርአን ነው። እሱ ሙስሊም ነው። ሙስሊም ደግሞ ማንበብ አይጠበቅበትም። ሙስሊም ማንበብ አይጠበቅበትም። መሀይም መሆን ብቻ የሚጠበቅበት። አዎ። ስለዚህ ስንት ምዕራፍ እንዳለው ምዕራፉ ምን እንደሚል አታውቅም። እሱ ባመጣው መጽሐፍ ትመራለህ አይደለ? ያ ኢንጂል ላይ ምዕራፍ 1 ምንድን ነው የሚለው? ሙአዝ አላውቅም እኮ አላውቅም፣ ምን እንደሚልም አላውቅም፣ ግን በመጽሐፉ እመራለዋል። አይ ድንቁርና ምንም አያውቅም። ጠይቀኝ። ቆይ ሙአዝ ሚዩት ነህ። ሙአዝ ጥይቱን ይጨርስ በደንብ። ሙአዝ ኦኬ። ከዘር ማይክን አንሳሽ፣ ቸኩለሃል። እንደ ስለምናስተምረው ኢንጂል ለማን የተሰጠው? ለማን የተሰጠው ኢንጂል? ለክርስቲያን ለእናንተ ነው። ለክርስቲያን። ኦኬ መልካም። ስለዚህ የኢንጂል ባለቤቶች በኢንጂል ይመሩ ሲል ምን እያለ ነው? ክርስቲያን አይደለም። ቆይ አንዴ ልመልስለት። ቆይ አቸኩላ በፊት ያሉ ህዝቦች ነው የተሰጠው። ለዚህ ኡመት ሳይሆን በፊት ያለው ኡመት አለ አይደለ? ለነሱ የተሰጠ ነው። ማን ነው ያለህ እንደዛ? ማን ነው ያለህ? ምን ማለት ነው? በፊት የሚመሩበት ህዝቦች በዛ ነበር የሚመሩት። ያወራው ተሰማኝ። አይ ጣልቃ ትሰማለህ? ቀጥል። እሺ ምን አልከኝ? አይሰማም እንዴ? ትሰማለህ? ቀጥል። ምንድን ነው ያልከን? የኢንጂል የተሰጠው ለክርስቲያኖች ነው። ለክርስቲያኖች እስከ መቼ ድረስ እንዲመሩበት ነው? እሺ እንትን አሁን ልክ ሙሉ ክዳን አዲስ ክዳን እንደሚባለው ሙሉ ክዳን የነበረ ጊዜ አዲስ ክዳን ሲመጣ እንደ ተሻረ፣ ይሄኛው ደግሞ ቁርአኑ ሲመጣ ያኛው ተሽሮ በዚህ መተዳደር ተጀምሯል ነው። አይ ተሻረ የሚል የለማ። አንደኛ ተሻረ የሚል የለም። ማስረጃ ለምን አያመጣም? አድር እስኪ ማስረጃ አምጣ። ለምን ለምሳሌ ተሻረ የሚል የለም። ብሉይ ኪዳንም አንደኛ ተሻረኛ አንልም፣ ተፈጸመ ነው እንጂ ማቴዎስ ወንጌል ምዕራፍ 5 ቁጥር 17 እንደሚናገረው ሕግና ነቢያትን ይሽራል። አዳምጡ። ተፈጸመ ነው የሚለው። ስለዚህ መጽሐፉ የለም ወይ? አለን። ስለዚህ እናንተም እንደዛ ከሆነ ስለዚህ መጽሐፉ አለ ማለት ነው። ብሉይ ኪዳንና አዲስ ኪዳን እናንተ ጋርም አለ ማለት ነው። መጽሐፉ አይደለ? አትመሩበትም እንጂ መጽሐፉ አለ።
ቁርአን መጣ። ስለዚህ መጽሐፉ ግን አለ የተነገረ ያለ ቁርአን ውስጥ ስለሱ የተነገረ ያለ ህጎች በፊቱ ማለት ነው። እኔ ስለ ቁርአኑ አይደለም የጠየቁት ኖ ስለ ቁርአኑ ሳይሆን ስለ ብሉይ ኪዳንና ለክርስቲያኖችና ለአይሁዶች ስለተሰጠው መጽሐፍ ነው ያልኩህ። ስለዚህ መጽሐፉ አለ ግን መሰራት የለበትም ተሽሯል፣ በቁርአን ነው የምንሰራው ነው አይደለ? በፊቱ ህዝብ ተደራድሮበት እነሱ በሱ ህግ ተደራደሩ እንትን ኖሩበትና አልፈዋል፣ ጊዜው አልፎበታል ነው። አዲስ ህግ መጥቷል፣ በቁርአን አዲስ ህግ ወጥቷል ነው አሁን ያለው ህግ። ለምንድን ነው የድሮው ህግ ያለፈው? ህግ እንደነቢያቶች ህግ ተቀያይሮ ነው የሚሰጣቸው። ወንጌል እስከ መሐመድ ድረስ ብቻ ነበር የሰራው? ለምን ለሁሉም መጽሐፍቶች ባለቤቶች ተሰጥቷል አይደለ? ለመሐመድ ቁርአን እንደተሰጠው ለኢሳ እኮ ወንጌል እኮ ለክርስቲያኖቹ የተሰጠው ወንጌል እስከ መሐመድ ድረስ ብቻ ነው የሰራው? አዎ በዛ ኦኬ which means እስከ መሐመድ ድረስ ከሰራ እስከ መሐመድ ድረስ መጽሐፉ ነበር ማለት ነው። እስከ መሐመድ ድረስ መጽሐፉ ነበር አይደለ? ነበር። ትክክልም ነበር። እስከ መሐመድ ድረስ ትክክልም ነበር መጽሐፉ፣ ይመሩበትም ነበር። ትክክልና ትክክል አለመሆኑን አይደለም እኮ ትክክል አይደለም ያለም የለም እኮ ትክክለኛቱ ሳይሆን ለነሱ ያ ህግ ለኛ ሳይሆን ለነሱ ነው የተሰጠ የሚል ነው፣ ለእስራኤሎች ማለት ነው። ከመሐመድ በኋላ ያ መጽሐፍ ይገባ አለ የለም? እሱን እኔ የማውቀው ታሪክ የለም። እሱን ስለሱ መጽሐፍ አላውቅም። አይ ያኛው ነበረ፣ ያኛው ህዝቦች ይተዳደሩበት ነበረ። አሁን ደግሞ አዲስ ኪዳን ከመሐመድ ጋር አላህ ምሕረትን አድርጎ ቁርአንን ስለላከ ከድር አሁን አስቸጋሪው ፓርት ምን እንደሆነ ታውቃለህ? እሺ በደንብ አስተውል ወንድሜ። ብሉይ ኪዳን ለአዲስ ኪዳን ጥላ ነው። ብሉይ ኪዳን ለአዲስ ኪዳን ጥላ ነው። ስለዚህ ብሉይ ኪዳን ላይ የተጠቀሱ ጥቅሶች ሐዲስ ኪዳን ላይ ይፈታሉ ማለት ነው። ስለዚህ ቁርአን ደግሞ ከነሱ በኋላ ከመጣ አስተምሮቱ ከነኛ ጋር መስማማት መቻል አለበት። ተቃራኒ ሆኖ ከመጣ ከነኛ ጋር ከነሚጋጭ ከሆነ ቁርአን እንዴት ትቀበለዋለህ? አንተ ደግሞ ምን አልከኝ? በፊት እነኛ ይመሩበት ነበር፣ መጽሐፍቶቹ ነበሩ እስከ መሐመድ ድረስ። ከዛ በኋላ መጽሐፍቶቹም የት እንደገቡ አላውቅም አልክ። እኛ ደግሞ ምን እንላለን መሰለህ? መሐመድ ቀደምት መጽሐፍ እንዳለ እኮ ቁርአን ይናገራል እኮ። በዛ ቁርአን መጽሐፍቶች እንደነበሩ ይናገራል። ያ እኮ እነኛ መጽሐፍቶች ካሉና ትክክልም እስከ መሐመድ ድረስ ሰዎቹም ሲመሩበት ተነበረ። እነኛ መጽሐፍቶች አሁን አሉ። በእነኛ መጽሐፍት ውስጥ ደግሞ ስለ መሐመድ ስለ አምላክ ስንማር አምላክ ባህሪው አይቀያየርም አይደለ? ስለዚህ ስለዛ በመጽሐፍ ቅዱስ ውስጥ የተነገረው የአምላክ ባህሪና በቁርአን ውስጥ የተነገረው ደግሞ ኮምፕሊትሊ አይገናኝም። ስለዚህ መሐመድ ዋሽቷል ብለን የምንለው ለዚህ ነው። ምን መሰለህ፣ ለምሳሌ በዛ ኪታብ መጽሐፉን ከአምላክ መውረዱን ያላመነ ሰው ሙስሊም አይባልም። በመጀመሪያ ደረጃ ያላመነበት ሰው ማለት ነው። በዛ በመጀመሪያ ባወረድነው መጽሐፍ ማመን አለባችሁ። በአራቱ መጽሐፍ ያላመነ ሰው ሙስሊም አይባልም እኮ። አሁን ስታምን እኮ እነኛ መጽሐፍቶቹ ውስጥ አንድ ነገር አሁን በአራቱ ታምናለህ አይደለ? በኢንጅል፣ በተውራት፣ በዘቡር እና በቁርአን አይደለ? እኔ አሁን ዝም ብዬ በቁርአን አምናለሁ ብል ኦኬ፣ ምንድነው ያመንኩት? በቁርአን አምናለሁ። ማምነው ምንድነው? ሙስሊሞች እንደሚያምኑበት ማምነው ግን ምንድነው? ሙስሊሞች እንደሚያምኑበት ነው አይደለ? ግን በውስጡ እስካላመንኩ ድረስ ትርጉም የለውም አይደለ? በጽሁፉ ስለዚህ አንተም በተውራትና በኢንጅል አምናለሁ ስትል ኢንጅል ውስጥና ተውራት ውስጥ ባለው መሆን አለበት አይደል የምታምነው? ስለዚህ ተውራትና ኢንጅል ውስጥ ያሉት ነገሮች ደግሞ ከቁርአን ጋር ይጋጫሉ፣ አይስማሙም። ለምሳሌ አሁን ህጎች ሊቀየሩ ይችላሉ። ህጎች ተቀይሮ ነው የነበረው ህግ ተቀይሮ ነው እንደ አዲስ ህግ ተሰጥቶ ነው። ህግ ሊቀየር ይችላል፣ የአምላክ ባህሪ ግን አይቀየርም። ከድር ህግ ሊቀየር ይችላል፣ ሊቀየር ይችላል። ህግ ነው። ህግ ማለት የአምላክ ባህሪ የአምላክ ባህሪ አይቀየርም። ባህሪ ቴንክ ዩ። ስለዚህ የአምላክ ባህሪ ነው
የአምላክ ባህሪ ተለያይቶባቸዋል እያልንህ ነው። ለምሳሌ በአዲስ ኪዳንም በብሉይ ኪዳንም እግዚአብሔር አባት እንደሚባል ይናገራል። ቁርአን ላይ ደግሞ አላህ አባት መባል በጣም ያስቆጠዋል። አባትና ምሳሌ የለው። ስለዚህ አላህ ባህሪውን ወይን ቀይሯል ወይንም ደግሞ ቁርአን ከቀደሙ መጽሐፍት ጋር ይጋጫል። ሀኒ በጣም ቸኩለሻል። ምንድን ነው እሱ? ሀኒ ወይ እፎይ፣ ሰላም ነው? ሰላም ነው። እንዴት ነሽ? ሰላም ሰላም። እኔ የሚልክ እሺ፣ ጥያቄ ነበረኝ። ምንም ከማያውቁት ልጆች ጋር ከምትከራከር ጥያቄው መልሽ። አሁን ሚዩት ነው ያደረኩሽ፣ ከዛ በኋላ ደግሞ አስወጣሻለሁ። ጥያቄውን ትመልሻለሽ። ሀኒ ማይክሽን ክፈች። አውቃለሁ ብለው አንድ ቀን መቼ ነው ግን እስልምናን የሚታደጉት? ማያቅ ሰው ሁላችሁም አታውቁም። በቃ ምን አድርጋችሁታል? የምታውቂ ከሆነ መመለስ ቀጥል። አያስተምሯቸውም። ባጭሩ ሙስሊሞች ሃይማኖታቸውን አያስተምሯቸውም። ኡስታዞች ዝም ብሎ መቅጠፍና መዋሸት ብቻ ነው እና እሱ መጽሐፍ ቅዱስ ላይ ያቦካሉ፣ ይገባሉ። መጽሐፍ ቅዱስ ተበርዟል አልተበረዘም ብለው መጽሐፍ ቅዱስ ዝም ብለው ገብተው ብቻ በውሸት አንድ ማስረጃ ሳይጠቅሱ የኤቲስት ማስረጃ እያመጡ መጽሐፍ ቅዱስ ተበርዟል ይላሉ። የኤቲስት ማለት ነው። ኤቲስቶች ትናንትና የተወለዱ ኤቲስቶችን ያመጡና መጽሐፍ ቅዱስ ተበርዟል ይኸውና እከሌ የሚባለው ኤቲስት እንደዚህ ብሏል፣ እንደዚህ የሚባል ጥናት ጠቅሱ ብለው ያቦካሉ። ቁርአንን ግን ማን እንደጻፈው እንኳን አይታወቅም። በሚያስገርም ሁኔታ ቁርአንን ማን እንደጻፈው አይታወቅም። ለምን የማይታወቀው? ብራዘር ማን የጻፈው ቁርአን? ማን የጻፈው ቁርአን? ነብያችን ለባልደረቦቻቸው ከመላእክት ሲመጣላቸው ለባልደረቦቻቸው እየተረጎሙ ነው ያጻፉት። ማስረጃ አስጠይቀ ቁርአን እስኪ ከቁርአን ማስረጃ አስጠይቀ። አሁን ስራ ላይ ስለሆንኩ ነው። የለም እንደዛ የሚል ሐሚድ 1000 ዓመት ብጠብቅህ ከ114ቱ ሱራ ከ114ቱ ምዕራፍ ውስጥ ቁርአንን ከሊ ጻፈው የሚል አንድም ቦታ የተጻፈ የለም። አንድም ቦታ ካድር ምን አልክ? ቁርአን ላይ የለም። በእርግጥ የለም። ቁርአን ላይ ማን እንደጻፈው ቁርአን ላይ የለም። እናመሰግናለን። ጨርሰናል ማለት ነው። ስለዚህ ማን አጋንንት ይጻፈው፣ ከብቶች ይጻፉት፣ በሬ ይጻፈው፣ ሰው ይጻፈው፣ ጂኒ ይጻፈው፣ ሰይጣን ይጻፈው፣ ማን ይጻፈው አይታወቅም። ጨርሰናል። በእርግጠኝነት የምነግርህ ነገር ማለት ነው እኔ ሰምቻለሁ። ቁርአን የተጻፈው ጅብሪል መላእክው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምጥቶ ሲያደርስ ጓደኞቻቸውን ባልደረው ሰሃቦችን ጻፉ እያሉ ያጻፏቸው። ግን ማስረጃ የለውም። ምንም ከቁርአን ከ114 ሱራ አንድ ማስረጃ የለውም። እንደዚህ ላይኖር ይችላል። የተነገረ ነገር ያለ ማስረጃ ተመሬት አይወራም። የለም ይኸውልህ፣ ምን ታውቃለህ ሐሚድ፣ መስጊድ ውስጥ ቁርአን የተከበረው ቁርአን ከአላህ የወረደ ምናምን እያሉ ዋሽተዋቸዋል። ለዛ ነው ምንም ቁርአን ማን እንደጻፈው አይታወቅም። ከምን ይምጣ የት እንደተጻፈ አይታወቅም። ማን እንደጻፈው አይታወቅም። መቼ እንደተጻፈ አይታወቅም። እነዚህን ሁላ ነገሮች ቁርአንን ብትጠይቀው መልስ አይሰጥም። 114ቱን ምዕራፎች አገላብጠህ ብታያቸው አንድ ማስረጃ አይሰጥም። ለዛ ነው እሺ ሐሚድ። እሺ አሁን ስለዚህ ትክክለኛ ሃይማኖት ማን ነው ብለህ ነው የምታስበው? ጥያቄ ካለ በኋላ አካባቢ እንመልስልሃለን። እስከ ማስረጃው ማወቅም ያለብን ነገር ይሄን ነው። በቃ ሐሚድ እሺ፣ ህይወት እውነት የሆነው ክርስቶስ ነው። ከክርስቶስ ከተላቀቅ ህይወት መንገድ የለም፣ ድነትም የለም። ስለዚህ እሱን ደግሞ በወንጌል ላይ ነው የምታገኘው። ሰላም ናችሁ? እንደዛ ብሏል እንዴ? ፎይ ምን እንደዛ ብሏል እንዴ? መጽሐፍ ቅዱስ ላይ እንደዛ ብሏል እንዴ? እሱ እውነት ህይወት ነኝ። አዎ እኔ ፈጣሪ ነኝ የሚል አንድም ነገር አውርቷል እንዴ? መጽሐፍ ቅዱስ ላይ ተወርቷል? እኔ ፈጣሪ ነኝ ታምነኛለህ? እኔ ፈጣሪ ነኝ ታምነኛለህ? ብልህ ለምን አታምነኝ? አልኩኝ እኮ ያው ፈጣሪ ነኝ አልኩ እኮ። ስላለውን ካልልም አልኩኝ እኮ ማለት ከሆነ ፈጣሪ የሚያደርገው አልኩኝ
እሱ እኮ ተገዙኝ አላለም እኮ ፈጣሪ ተገዙኝ። እኔ ተገዛኝ። እሺ ተገዛኝ። እሺ ተገዛኝ። እኔ ፈጣሪ ነኝ። ተገዛኝ። ትገዛኛለህ? እንደዚህ ብለህ አንድ ሙጂዛ ካመጣ ነው። አንድ ሙጂዛ ካመጣት ነው ዝም ብዬ ልገዛ። ምንድነው ሙጂዛ? ምንድነው ሙጂዛ? ለምሳሌ ፈጣሪ አለ አይደለም? ሰማይንና ምድርን ማለት ነው። ሙጂዛ ማለት ተአምር ማለት ነው። አንድ ተአምራትን ማለት ነው። ምድርንና ሰማይን እንደ ተአምር ሰራ። ከዛ እሱን ከሰራ በኋላ አዳምንና ሐዋን ወደ እኔ ነኝ የሰራሁት ብለህ ሰማይንም ምድርንም እኔ ነኝ የሰራሁት ብለህስ ምንም ማስረጃ የለክማ። ዝም ብለህ ልትትክላለህ። ጎበዝ አየህ፣ ጎበዝ። ቆይ ጎበዝ፣ ይህን አሁን ኢቫሉዌት እናድርገው። ኢየሱስ ነው አላህ ነው ማስረጃ ያለው የሚለው ነው። እንመዝነው አይሻልም? ሰማይ ምድር ሁሉ የተፈጠረው በክርስቶስ እንደሆነ መጽሐፋችን ይናገራል። በአንድ ቦታ አይደለም፣ ብዙ ቦታ ማለት ነው። አሳየን። ሙሐመድ ቆይ ያሚድ አንዴ ተረጋጋ። ኤፌሶን ምዕራፍ 2 ላይ ቁጥር 10 ሲታወሩ ተረጋጉትና ተራ በተራ እናውራ እስኪ። ምንም ችግር የለም። ምንም ነገር መጥፋለሁ። ያ አክቹዋሊ ከቶፒካችን ለካ ሽፍታ ተደርገኛል። ኤኒዌይስ ሎጂኩ ስህተት እንደሆነ ብቻ ለማሳየት ነው። ለማሳየት ብቻ እኛ ክርስቶስ የመጣው በስጋ የተገለጠው እኔ አምላክ ነኝ እኔ ጌታ ነኝ ሊል አይደለም የመጣው ቤዛ ሊሆን ነው። የመጀመሪያው ነገር እኛ የምናምነው ምንድነው? ክርስቶስ የመጣው በስጋ የተገለጠው የሆነ ወርቅ ወንበር ላይ ተቀምጦ ተገዙኝ አምልኩኝ ሊል አይደለም። ምክንያቱም እሱ ለሰከንድ ለአይን ጥቅሻ እንኳን ባለመቋረጥ ይመለካል። ስለዚህ አይ በስጋ መጥቶ ሆነ እንትን ብሎ ምናምን ነገር ተገዙኝ አምልኩኝ ለማለት አይደለም የመጣው። ክርስቶስ የመጣው ምንድነው? እሱ ራሱን የባሪያ መልክ ይዞ የተገለጠው ለምንድን ነው? ቤዛ ሊሆነን ነው። ስለዚህ ከዚህ ተቃራኒ ቆይ ስመጣ እሱ ምንድን ነው? እኔ በአባቴ አቅም ነው እንጂ ስለዚህ እንደመጣ ታምናለህ ማለት ነው። በአባቱ አቅም በአባቱ እንደመጣ ተልኮ ታምናለህ። እኔ በአባቴ ትእዛዝ ነው እንጂ አንድ ነገርን በራሴ አቅም ማድረግ አልችልም ብሏል። መጽሐፍ ቅዱስም ላይ ብሏል። አንተ ታውቃለህ፣ እኔም አውቃለሁ። ነገር ይህንን ታውቃለህ አንተ? አውቃለሁ። አሁን ጎበዝ፣ እናመሰግናለን። እስልምናን ሐሰተኛ አድርገህልናል። ምን ብሏል? በአባቴ አቅም ነው የመጣሁት ብሏል። አቅም ባይኖርም በአባቴ አቅም ነው እንጂ አቅም የለኝም ብሏል። ችግር የለውም። ቴንኪው። ስለዚህ አብ አባቴ ነው እንዳለ እኔም አውቃለሁ አንተም ታውቃለህ ብሏል። ስለዚህ አባቱ ከሆነ አብ የባህሪ ልጁ ነውና ሱረቱ ዙሩፍ 81 ላይ አራማን ልጅ ካለው ልጁም አምላክ ነው የሚሆነው ይላልና ክርስቶስ በአባቴ ነው የመጣሁት ብሏል ብለሃልና፣ ስለዚህ እስልምናን ሐሰተኛ አድርገህልናል። ምክንያቱም ቁርአንህ ላይ አራማን ልጅ የለውም እንደገናም ደግሞ አባት አይደለውም ብሎ እየማለ እየተገዘተ ይናገራልና ኢየሱስ የአብ ልጅ መሆኑን አባት እንዳለው ስለነገርከን አምላኩ አባቱ አምላካችን አባቱ እንደሆነ አብ አባቱ እንደሆነ ስለነገርከን እናመሰግናለን። እስልምናን ሐሰተኛ ስላደረክልን እስልምናን እስልምናን ሐሰተኛ አድርገህልናል። ለዚህ ነው ቁርአን የመጣው የተሳሳተ ነው። በወንጌል ስዳኘው ሲፈርድ በወንጌል ስፈርዳውን ምን ይሆናል ማለት ነው? ቁርአን ሐሰተኛ ይሆናል ማለት ነው። ምክንያቱም ልጅ ካለው አብ ልጅ ካለው አብ አባት ከሆነ ልጁ አምላክ ስለሚሆን ማለት ነው። ስለዚህ የእንጅል ባለቤት ወይ በእንጅል ዳኙ ብሎኛልና የለኝም ልጅ የሚል ካለ ያ አምላክ ሊሆን አይችልም ማለት ነው። ልጅ እንዳለው እዚህ ጋር ክርስቶስም ደግሞ የአብ ልጅ እንደሆነ ስለነገረን ማለት ነው። ስለዚህ ወደ ኢንጅል እንምጣና ኢንጅል ባለቤቶች እንደመሆናችን መጠን በኢንጅል ውስጥ ክርስቶስ እንደሚሰቀል፣ እንደሚሞት፣ እንደሚነሳ ቤዛ ሊሆነን እንደመጣ እኔ አምላክ ነኝ እኔ ጌታ ነኝ ሊስ አምላክነቱን እሱ በጊዜያት ውስጥ መጥቶ ዲክላር የሚያደርገው ሳይሆን እሱ የባህሪ አምላክ ስለሆነ የባህሪ ገዢ ስለሆነ የሆነ ቀን ላይ መጥቶ እኔ እኮ አምላካችሁ ነኝ ልክ አላህ በቂያማ ቀን ፍጥረትን አጥፍቶ እኔ ነኝ ጌታ እኔ ነኝ አምላክ እያለ ብቻውን እንደሚጮኸው አምላክ እኛ እንደዛ መጥቶ የሚጮህ አይደለም፣ እንደዛ መጥቶ የሚፎክርም አይደለም። የእናንተ እንደዛ ገና ስለሚያደርግ ማለት ነው። ምክንያቱም የባህሪ ገዢ ስለሆነ መጮህና መፎከር አይጠበቅበትም። የተገለጠው ግን ምንድነው? እሱ ቤዛነትን ሊከፍል ስለሆነ እሱን አሳይቶናል። ይህም ቤዛነት ድናይ የሚያደርግ መጽሐፍ ከመጣ ግን
እሱ ስህተት ይሆናል ማለት ነው። ምክንያቱም ቁርአናችሁ በተመሳሳይ የኢንጂል ባለቤቶች በኢንጂል ፍረዱ ስለሚል ማለት ነው። ስለዚህ በኢንጂል ስንፈርድ እኔ አሁን ያልኩት እኮ ማለት መጽሐፍ ቅዱስ ላይ ነው እንጂ ቁርአን ላይ እንዲብሏል እንዲብሏል አላልኩም። ሙስሊም እንደመሆነ መጠን እንደ እስልምና ነው ማወራህ። እኔ ደግሞ ሙስሊም እንደመሆነ መጠን መጽሐፍ ቅዱስ ላይ የምትጠቅሰውን ጥቅስ ከቁርአን ጋር ለጥፋለሁ አብሬ ማለት ነው። ይጠቅመኛል ብለህ ጥቀስ፣ እኔ ቁርአን ላይ ወስጄ ለጥፋለሁ። ነብይህን አስጥልሃለሁ፣ አላህ የምትለው አካል ውሸት እንደሆነ አሳያለሁ፣ ቁርአንን አስጥልሃለሁ። ለዘመናት ይጠቅመናል ብላችሁ ስፎግሩበት ስለነበረ አሁን ግን ጊዜው አብቅቷል። የትኛውንም ጥቅስ ጥቀሱ፣ እስልምናን እናፈርስበታለን። ነገም ሆነ ከነገ ወዲያም ሆነ እሱ ነው የሚጠቅመን፣ እሱ ነው የሚያወጣን፣ መንገዳችን እሱ ነው። ስለዚህ ኢንጂልን ትመራበታለህ አትመራበትም? እመራበታለሁ። ኦኬ፣ ኢንጂል ስንት ምዕራፍ ነው ያለው? ስንት ምዕራፍ እንደሆነ አላውቅም። የምትመራበትን መጽሐፍ አታውቀውም? የምትመራበት ስንት አዳምጥ፣ ስንት ምዕራፍ እንዳለ አታውቅም፣ ግን ትመራበታለህ። እመራበታለሁ፣ ታዝዣለሁ። ለዛ ስንት ምዕራፍ እንዳለው ግን አታውቅም? አላውቅም። ኦኬ፣ የመጀመሪያው ምዕራፍ ምን ነበር የሚለው ሲጀምር? አላውቅም፣ እየተማርኩት ነኝ ገና። እሺ፣ ሁለተኛው ምዕራፍስ ምን ይላል? ያለ ተብሎልናል፣ በሁሉም እመኑት። ኖ ምን ይላል? እስቲ ምን ይላል? ምን ይላል ሁለተኛው ምዕራፍ? ብዬ ካለው እኮ አላውቅም ብዬ ካለው አታውቅም፣ ግን ያ መጽሐፍ ትመራበታለህ፣ በዛ መጽሐፍ ትተዳደራለህ። ግን መጽሐፉ ምዕራፉን ምን እንደሚል ስንት ምዕራፍ እንዳለው የምታውቀው የለም። አንድ ቀን አንብበውም አታውቅም። ቁርአን አዘውኛል፣ ታዝዣለሁ። ስለዚህ በደመ ነፍስ እኮ ነው እየተመራ ያለው እኮ። እንጁ በሚባል መጽሐፍም ማመራት ትችላለህ እኮ። መጽሐፉ ግን ምን እንደሆነ አታውቅም። እኔ ቁርአን አለ አይደለም፣ በቁርአን አምናለሁ። ቁርአንን ከተማርኩት በኋላ በእንጅልም በተውራትም በሁሉም ማመን አለ ብለው እዛ ላይ ተነግሯል፣ ተጠቅሷል። እዛ ላይ ስለተነገረ እኮ በቁርአን ስታምን፣ ቆይ በቁርአን ታምናለህ አይደለ? ልክ እንደ ኢንጂል በቁርአንም ታምናለህ አይደለ? አምናለሁ። ቁርአን ስንት ምዕራፍ አለው? ቁርአን ጋር አላደረጉም እሱን። ቁርአንን ይዋሻል ማለት ነው። ቁርአን ይዋሻል ማለት ነው። ቆይ ሱራ 4:136 ክፈትልኝ ክርስቲያን። ሱራ 2:85 ክፈትልኝ። ቀጣይ ቁርአን ይዋሻል ማለት ነው። እኩል አላደርግም ይላል፣ አበላልጣለሁ እያለን ነው። ቴንኪው። ቁርአንህ ምን ይላል? ወጣ እንዴ? እናንተ ያመናችሁ ወይ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረድነው መጽሐፍ በዚያም ከበፊቱ ባወረድነው መጽሐፍ እመኑ። በአላህና በመልእክቱም በመጽሐፍቶቹም በመላእክቶቹም በመጨረሻውም ቀን የካደ ሰው የራቀን መሳሳት በእርግጥ ተሳሳተ። በአላህ ላይ በሙሐመድ ላይ በወረደውም በእነኛም በወረደውም በመልእክተኛውም በመልእክተኞቹም እመኑ። እኩል እመኑ። እኩል 2:85 አድርገው አበላልጣለሁ ብሏል። ካበላለጥ ከቁርአን ደግሞ እንደዚህ ይላል። ኦኬ። ከዚያም ከእናንተ ነፍሶቻችሁን የምትገድሉ ከእናንተም የነጫ ምናምን በመጽሐፉም ከፊል ታምናላችሁን? በከፊልም ትክዳላችሁን? ከእናንተም ይህንን የሚሰራ ሰው ቅጣት በቅርቢቱ ሕይወት ውርደት እንጂ ሌላ አይደለችም ይላል። ከፊሉን አምናችሁ በከፊል ምናበላልጣለን ካልክ ወራዳ ነህ ይላል ቁርአን። ቴንኪው። ስለዚህ የራስ መጽሐፍ ምን ይላል? በከፊሉ አምነ በከፊል ምክር ከሆነ ወራዶች ናችሁ ይላል። እስቲ አንዴ እፎ እንደዛ አይደለም እንመማራ ቀጥል። እሺ በኢንጂል ታምናለህ? አንዴ ለእኔ እድል አልሰጠኝም እኮ እስካሁን ጠብቄ ነበር። ሳላዲን ይቀጥል። እሺ ሳላዲን መቀጠል ፈልገው። እሺ አንድ ነጥብ ሳነሳ ልታወጡኝ አትመኩሩኝና ማለት የምን ነጥብ ነው የምታነሳው? ምን የምታነሳው? እዚህ ቤት ምን ነጥብ የምታነሳው ነገር ይኖርና ነው። ኤኒዌይስ በኢንጂል ታምናለህ? መፈለግ መልስልሃለሁ። በኢንጂል ታምናለህ? እኔ እሱን ልመልስልህ አይደለም። ቆይ አንዴ በኢንጂል ታምናለህ? እኔን አስጨርሰኝ። አይ እኔን አስጨርስ
በነገራችን ላይ ይሄኛውን እፎይ ቀጥል። ምን ይላል? በአላህ አመንን በእኛ ላይ በተወረደውም በቁርአን ማለት ነው በኢብራሂም በኢስማኤልም በይስሐቅም በያዕቆብም በነገሮቹ ላይ በተወረደው ለሙሳና ለኢሳ ለነቢያትም ሁሉ ከጌታቸው በተሰጠው አመንን ከእነርሱም መካከል አንድንም አንለይም እኛም ለእነርሱ ታዛዦች ነን በል። ስለዚህ በቁርአን አንጠልጥዬ ኢንጂልን ጥዬ አይሰራም ማለት ነው። እንጅል ሲጀመር የኢየሱስ ቃል አይደለም እኮ አንተ አዋሩኛ። እንጅል ማለት ኢየሱስ በኢየሱስ እንጅልን ማን ነው ጻፈው? ኡፍ አንተ እዚህ ጋር የተቀመጥክበት ዓላማ የሰውን ሃይማኖት ልታጣጥል ነው እንጂ ለንጽጽር አይደለም። እስካሁን ድረስ መልሳተ አውራተ ቆይታ ለፈሪነህ ይለኛል። ከሱ ጋር ቁጭ ብለህ ታወራለህ። አረ በጣም ፈሪ ነህ። በስነ ስርዓት እኮ ከአዋቂዎቹ ጋር እንዲህ ቁጭ ብለህ አንተ ስትነጻጸር አይቼ አላውቅም በህይወቴ። አንተ ካወቅኩ አይደለም እኮ አሁን ኢንጂሉን ማን ጻፈው ነው? አሁን ኢንጂል ተባለ እንጂ ኢንጂልን ማን ጻፈው? ኢንጂል ማለት ምን ማለት ነው ሀሊማ? መቼም ቆሻሻ የሆነ ህዝብ ነው እስልምና እምነትን ሊያጣጣል የሚፈልግ ቆሻሻዎች ሁላ ለነቢዩ መሐመድ ለኢሳ አለይሂ ሰላም የተላከ ቃል ኢንጂል ማለት ላይ ተሰጠን። ኢንጂል ምንድን ነው? መጽሐፍ ነው ወይንስ ቃል ነው? ቃል ነው። ቃል ነው ኢንጂል ማለት። ስለዚህ ትርጉሙ ምንድን ነው? መጽሐፍ አይደለም ቃል ነው። ምና ክርስትና በደንብ የምታውቅ አይነት ሰው አትመስለኝም አንተ። ክርስትና ራሱ በደንብ ኮባ ራስ ነው። እናታችሁ እንደ እርጎ ዝንብ ጥልቅ ይላል ሰው እያወራ። ቀጥል። መጽሐፍ ሳይሆን ቃል ነው ብለህናል። ቀጥል። ቃል ነው ለኢየሱስ የተሰጠ። ትርጉሙ ምንድን ነው? ትርጉሙ ምንድን ነው? እንጅል ነው ከአላህ የተሰጠ ከአላህ ለኢየሱስ። ትርጉሙ ምንድን ነው? ኢንጂል ማለት ምን ማለት ነው? ኢንጂል ማለት ምን ማለት ነው? ወንጌል ማለት ነው። ወንጌል ማለት ምን ማለት ነው? ኢንጂል ማለት ነው። ኢንጂል ማለት ምን ማለት ነው? ትርጉሙን የጠየቅነው እኛ አልኩ እኮ ወንጌል ብላችሁ እናንተ ወንጌል ብሎ የተጻፈ ትርጉሙ ምንድን ነው? ሐዋርያ ጳውሎስ የጻፈው መጽሐፍ ነው። ሌላ ምንድን ነው? በኢየሱስ ስም። ስለዚህ ኢንጂል ማለት ወንጌል ነው፣ ሐዋርያው ቅዱስ ጳውሎስ የጻፈው ነው እያለን ነው። እናመሰግናለን። ሐዋርያው ቅዱስ ጳውሎስን ሙስሊሞች የሚጠሩ ዛሬ ደግሞ የወንጌል ጸሐፊ ያደረጉት። እናመሰግናለን። ሐዋርያው ቅዱስ ጳውሎስ እውነቱን ነው ስለ ወንጌል ምን እንዳላሳየው ክርስቲያን ሮሜ ምዕራፍ 1 ስለ ወንጌል ምን አለ? አንበው ሚት ነው እያወራው ነበር። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ይሄ ሁሉ ጥቅስ ሙስሊሞችንና ቁርአንን ጠልዞ የሚጥል ነው። ማን ነው እንደዚህ ያለው? ይሄን ማን እንደዛ ብሎ የጻፈው? ጳውሎስ፣ ሐዋርያው ጳውሎስ። ታዲያ ሐዋርያ ጳውሎስ ነው ያለው ወይስ ኢየሱስ ነው ያለው ወይስ ፈጣሪ? እናንተ ኢንጂልን የጻፈው ጳውሎስ ነው እኮ አልከን ወንድማችን። በቃ ጨረስን አልኩ እኮ በቃ ይኸው ጳውሎስ ደግሞ እንደዚህ ብሎ ጽፏል። ሐዋርያ ጳውሎስ ስለዚህ ሀሊማ ኢየሱስ አቤት ሀሊማ አቤት ወንጌል ማለት ስለ ልጁ ነው፣ ስለ ክርስቶስ ነው። ወንጌል ማለት ትርጉሙ ልጁ ክርስቶስ በስጋ ስለ ክርስቶስ ማለት ነው። ስለ አብ ልጅ ማለት ነው። በስጋ ከዳዊት ስለሚወለደው ስለ ክርስቶስ ነው። መልካም ዜና ማለት ነው። ወንጌል ማለት አዳምት። ወንጌል ማለት ትርጉሙ መልካም ዜና ማለት ነው። ለምን ይወለዳል ያልከው፣ መልካም ዜና ለምንድን ነው እሱ የሆነው? ጥሩ ዜና ለምን ሆነ አደለ ጥያቄህ? ሉቃስ ወንጌል ምዕራፍ 2 አንዴ ክፈተውና ወንጌል ማለት ትርጉሙን እናሳየ። ለምን እንደተወለደም እዛው ላሳየ። ቁጥር 10 ላይ መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች
እነግራችኋለሁ፣ አትፍሩ። የምስራች ማለት ዜና ብስራት ማለት ነው። እሱም ወንጌል ማለት ነው በግሪኩ ኢቫንጋሊዮን የሚለው ከዛ የተወሰደ ነው። ዛሬም በዳዊት ከተማ ቀደም እዛ ጋር ባየኸው ዛሬ በዳዊት ከተማ መድኃኒት መድኃኒት እርሱም ጌታ የሆነ ተወልዶላችኋል። ምንድነው እሱ ምስራቹ? ምስራቹ ምንድነው? መድኃኒት ነው። መድኃኒት፣ ብስራት፣ መልካም ዜና። መድኃኒት ስለሆነ መልካም ዜና ብስራት ተባለ። ወንጌል የተባለው ስለ ልጁ ክርስቶስ መድኃኒት ስለሆነ ለዛ ነው። እናንተ ጋር ግን ወንጌል ማለት ምንድን ነው ትርጉሙ? ትርጉሙን ታውቃለህ? በቁርአን ወንጌል ኢንጅል እንደሆነና ተውራት እነዛ ለነቢያት የተሰጠ አሉ። ነቢያት 4 ከአላህ አሊማ እኔ ከፋኝ። ወንጌል ለነቢያት ነው የተሰጠው። ለነቢያት የተሰጠው ነው። ሌላ ነብይ ኢሳ አንዳች እንደዚህ ይላል መጽሐፍ ቅዱስ ላይ አንዳች ከኔ አንዳች ሊያደርግ አልችልም፣ አብ እንዳዘዘኝ አደርጋለሁ። ትእዛዝም አሊማ ማይገናኝ ቶፒክ ስለምን ትገባለህ? ለምን ትረብሻለህ? እሺ ቀላል ጥያቄ ልጠይቅህ። ይሄ መጽሐፍ እሺ ለነቢያቶቹ ተሰጥቷል አይደለ? ለነቢያት ለኢሳ ተሰጥቷል። ኦኬ ይሄ መጽሐፍ ታምኑበት አላችሁ አታምኑበትም? ለኢሳ እንደተሰጠ እናምናለን። በመጽሐፍ ውስጥ ታምናላችሁ አታምኑ? መጽሐፉን እሱ አልጻፈም፣ ስለዚህ አናምነው። ማን የጻፈውን ነው ለኢሳ የተሰጠው ነበር? ለኢሳ ኢሳ በራሱ ያለው መጽሐፍ ቅዱስ ባይዘይ ኢሳ በራሱ በአንድ ቤት ያለው አለ። ሌላ ሐዋርያት እነዚህ ደቀ መዛሙርት የጻፉት መዓት ነገር አለ። ኢቭን እሱ ብቻ አይደለም ደብዳቤ የተጻፈ አለ። ችግር የለውም። ቁርአን ላይ እኮ ሴጣን ያወሩትም የተጻፈ አለ። እንዴት ወሲብ ማድረግ እንዳለብህም የተጻፈ አለ። ስለ መሰድም ደግሞ የተጻፈ አለ። ችግር የለውም። እሱ ስለ ብዙ ነገር የተጻፈ ስላለ ቤቴ እንዳገቡ ቤቴ እንዳመጡ የሚልም የተጻፈ ስላለ ብዙ አትገራረም፣ አትደነቅ። ደብዳቤም ከሆነ እናንተ ጋር በተመሳሳይ ደብዳቤም አለ። ኤኒዌይስ ፓኒክ ሳታደርግ ረጋ ትልና አሁን በደንብ አስተውል። ኢንጂል ለኢሳ ተሰጥቷል አይደለ? ይሄ ኢንጂል ያላ ቃል ነው አይደለ? ኢንጂል አላህ ለኢሳ የሰጠው ኢሳ በራሱ ጊዜ የእስራኤላውያን ሕዝብ ሲያስተምር ያለው ቃል የተጻፈ ኢንጂል ነው የሚባለው። በዛ ውስጥ ደግሞ በኢንጂል ውስጥ የተቀላቀለ አለ፣ የተበረዘ ነገር አለ። ስለዚህ መቼ ነው የተበረዘው? መቼ ነው የተበረዘው? በኢየሱስ ጊዜ። አሁን ለምሳሌ መጽሐፍ ቅዱስ በሁለት ተካፍሎ አይደለም ያለው። አሁን መጽሐፍ ቅዱስ በሁለት መቼ ነው የተበረዘው? በሁለት እንደተካፈለ እኔ ቁርአን ላይ ሰጣለሁ። ኢየሱስ ካረገ በኋላ የተከፈለው ኢየሱስ ካረገ በኋላ ሐዋርያ ጳውሎስ በኢሊማ አይቻለሁና ብሎ ጽፎ እና እንደዛ ሰዎቹ የጻፉት የተበረዘ ያለ ነው። እሱ ያለ ማስረጃ ስጠኝ እስኪ። ይህንን ቅዠት ልክ እንደ ሙሐመድ ሄራ ዋሻ ውስጥ የሆነ አካል መጥቶ ሲጨምቀው መገለጥ መጣልኝ እንዳለው እየቃዠህ ነው ወይንስ መረጃ አለ? እስቲ ማስረጃ አንጣ ካለ። አለም እንደ ሙሐመድ እየቃዠህ ነው? አይደለም እንደዚህ አይደለም። አንተ እኔ አንተን ማስረጃ ካለ አልሰደብኩም። ኢሳ አለይሂ ሰላም ኢሳ ስሙ ራሱ ሲጠራ ማለት ነው። ሲሙ ሲጠራ ዝም ብለን በነጠላ አይደለም እንጠራው። ስለዚህ ይሄ እንደዚህ ነው ብለህ ወር እንደዚህ ሳምቲንግ እንደዚህ ለመስደብ አይደለም። ለመማር ከፈለግ ለማስተማር ከፈለግ ማስረጃ የለማ ማስረጃ የለም። እንደዚህ አይደለም እኮ አንተ እንደዚህ ሰድበህ ምን ብለህ እኔን አሸማቀቅ አሊማ አይደለም። ይሄ እንትን አይደለም። ኖርማሊ አሊማ ማስረጃ አለ። ማስረጃ አንተ ስትስማማን ስትሰማና አታዳምጥ እንኳን አንተ። ዋናው ችግሩ ኦልሬዲ አንተም ብቻ ታወራለህ። ይሄ ከዛ በኋላ ወደ ስድብ አሊማ በጣም ጥሩ ልጅ ነው። ባይዘይ አሊማ በጣም ጥሩ ልጅ ነው። ና ክርስቲያን አንተ ተዝቅ በል። አንድ ማስረጃ ብቻ አምጣልኝ። አንድ ብቻ ያው ምኑ ላምጣልህ? ልክ ኢሳ እንደሞተ ነው ኢንጂል የተበረዘው ያለበትን አላህ እስቲ ማስረጃ ስጠኝ። አላህ አይደለም እኮ ያልኩህ አለው በእኛ መጽሐፍ ሳይሆን መጽሐፍ። እሺ ሙሐመድ ያለበትን ሙሐመድ ያለበትን ምኑን አለ? ልክ ኢሳ እንደሞተ ኢንጂል ተበርዟል ያለበትን መጽሐፍ ቅዱስ ነው የራሱ ነው ያለው እንጂ ኢሳም
ነቢያችንም አላሉም፣ አላህም አላለም። ኖርማሊ ታንክ ዩ። ነብይህም አላህም ኢንጂል ተበርዟል አላሉም አይደለ? መጽሐፍ ቅዱስ ራሱ ስታነብ ስታየው ችግር የለውም። መጽሐፍ ቅዱስ ተበርዟል ይበል። ነብይህና አላህ ግን በቁርአን ላይ ተበርዟል አላሉም አይደለ? እሱን ኦልሬዲ ያው አላረጋገጥኩም። አንበበ ደርሼ ምላሽ እሰጣለሁ። እሱን አላሉ። ካላሉ ደግሞ መጽሐፉ ተበርጃለሁ ቢልም ቁርአንና ሙሐመድ አልተበረዘም እስካሉ ድረስ ስለዚህ ምንድነው የሚሆነው? አንተ የምትመራው በቁርአንና በሐዲስ በነብይህ እንደመሆኑ አልተበረዘም ካሉህ መጽሐፉ ተበርዟል ቢባል ራሱ አይንህን አዳፍነውም ጨፍነውም ቢሆን አልተበረዘም ማለት ግዴታ አለብህ። ተበርዟል ካልክ እስልምና ውስጥ ምንም አሰራም። ምክንያቱም ቁርአን አልተበረዘም እያለ ተበርዟል አንተ ካልክ ከአላህ ጋር እየተጋጨህ ነው፣ ከሙሐመድ ጋር እየተጣላህ ነው። ማለት ተበርዟል የሚባለው አንድ ነገር ልንገርህ። አንድ ኢየሱስ እኔ ጌታ ነው ብዬ ቢቀበለው ኢየሱስ ጌታ ነው አዳኝ ነው ብሎ ቢቀበል ወር ፈጣሪ ነው ብለህ ብትቀበለው በዛ በኩል ደግሞ እኔ ፈጣሪ አይደለሁም አንድ ሰይጣን ምን አለው ኢየሱስ ወይ ላንተ ልስገድ ስላይ ስግደት የሚያስፈልገው ለአንድ ፈጣሪ ብቻ ነው ለኔ አያስፈልግም ብሎ ኢየሱስ መለሰው ይላል። አሁን ያሳሰበ እሱ ነው። ዮሐንስ ወንጌል አይደለም፣ ዮሐንስ አይደለም፣ ማቴዎስ ወንጌል እና ሉቃስ ወንጌል ምዕራፍ 4 ምዕራፍ 4 ላይ ሉቃስ ወንጌል ላይ አታምታታ። ስለዚህ አንተ የምትፈልገው ስለዚህ ሴጣን ልስገድልህ ሲለው እንትን አለ። ምንድን ነው ታዲያ? ኦኬ አንተ የምትፈልገው ሴጣን ሲባል ፈጣሪ ከሆነ ለምንድን ነው እሺ ለኔ ስገድ ሱረቱ ዱዓ ላይ ልክ ሴጣን ተወህ ወይ ሲባል አልተውኩህም፣ በሌሊቱ እምላለሁ በረፋዱ አልተለየውህም እያለ አላህ እየሮጠ እንዲመጣ ነው የፈለከው ሴጣን ተብሎ ሲጠራ? ወይንስ ሱራ 72:19 ላይ ሙሐመድ ያላህን ስም የሚጠራ ሰዓት አጋንንቶች ደረብረብ ሆነው እላዩ ላይ ተከመሩ እንዲባለው እንደዛ እንዲደራረብበት ነው የምፈልገው አጋንንቶች? ኤኒዌይስ ወደ ቶፒኩ እንመለስና ተውራትና ኢንጂል እንዳልተበረዙ አሁን ገብቶታል። ስለዚህ ፖይንቱ ምንድነው አሁን የሆነው? አሁን ኢየሱስን ጌታ አምላክ ብዬ ብሰግድ እንደገና ደግሞ አምላክ ማይመስሉ ነገሮች አሉ። እንደዚህ ግራ ገብቶኛል አይነት ከሆነ ቤት ጥያቄህን እናስተናግዳለን በኋላ ማተር አያደርግም። አሁን ግን ግልጽና ጥርት ባለ ሁኔታ በተውራት ታምናላችሁ፣ በኢንጂል ታምናላችሁ። ስንት ምዕራፍ አለው? ተራ ይሰጠን። ዛራ ገና መግባትሽ እኮ ነው። እንኳን ደህና መጣሽ። እንኳን ደህና መጣሽ። መልካም። በተውራት በኢንጂል ታምኛለሽ? እኔ ጥያቄ ልጠይቅህ ነው የገባሁት። በኢንጂል ታምኛለሽ? ስለ ክርስትና ጥያቄ ልጠይቅህ ገባሁ። አልችልም እኮ ስለ ክርስትና እኮ ነው እኔም እያወራሁ ያለሁት። ኢንጂል የክርስቲያኖች መጽሐፍ ነው አይደለ? እኔም ጥያቄ ስላለኝ ነው የገባሁት። የጠየቅኩት ጥያቄ መልስልኝ። ክርስትና አንተ ክርስቲያን ነህ አይደል? እኮ እኔም እኮ ክርስቲያን ስለሆንኩ እኮ ነው። ኦኬ። ስለዚህ አንተ የማምነውና የማላምነውን ሳይሆን መጠየቅ ያለብህ ስለ ክርስትና ልጠይቅ ገብቻለሁ። ጥያቄሽ ምንድነው? ጥያቄን ተቀበለኝ። ከኢንጂል ነው መልሱ የሚሆነው፣ ከኢንጂል ነው ማለት ነው። ስለዛ እዛ ላይ ጨርሱ። መጀመሪያ መጽሐፉን እኮ ማመን አለብን። ቅድሚያ የምጠይቅኝ መጽሐፌ ኢንጂል ነው የእኔ መጽሐፍ ትክክል ነው እያልኩሽ አይደለም ብለሽ ቅድሚያ ከሞገትሽ ወይንም ደግሞ ትክክል ነው ከሱ መጽሐፍ መረጃ ፈልገው ማለት እንደኛ ኡስታዝ ከሆንክ በክርስትና እምነት አንተ ትክክለኛ አሳማኝ ከሆንክ አንድ ሰው ወደ